19 ቆይ አንዴ አንድ ሺህ የምትጽፉ ሰዎች ኮሜንት ላይ ደግሞ ጻፉልን እየሰማችሁ ነው። 1000 አንዴ እሺ ከታች ተጽፎ እየታየኝ ነው። እሺ እስከዛ ድረስ 1000 እሺ 24 19 23 936 ዱዓ አድርጉለት ወንድም ታሞብኛ ዱዓ አድርጉለት። መርሃባ አብሽሪ አላህ አጃችሁን ይሙላላችሁ። የነየታችሁ ሰዎች ደግሞ መነየቱ ሳይሆን ፈጥኖ መስጠቱ ትልቅ ሚና አለው። በተለይ የሀገራችን ብር የሟሟ ስለሆነ ነገ ቢሆን ነገ መግዛት አቅሙን ቀንሶ ነው የሚመጣውና ዛሬ የምታደርጉት ነገር ይጠቅመናል። ፈጠን ብላችሁ አድርጉ። ሌሎችም እንዲነይቱ አድርጉ። እሺ መርሃባ። ሌላ ንያ አዛም ጋር ካለ ያያችሁ። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላህ። ዩሱ እኔ በሲሶ 5000 ብር ነይቻለሁኝ። ብዙ ከነየት በላይ አድርገኝ። አላሁ አክበር አብሽሪ አላህ ኸይር ጀዛሽን ይክፈልሽ። በሱስ ስም 5000 ብር ነይቻለሁ ብላለች። 5000 አላሁ አክበር አላሁ አክበር። ቀጣዮቹ ሌሎቻችሁስ አካውንታችሁን ልትነግሩኝ ትችላላችሁ? 1000 ከታች ጽፈው 24 ከታች ተጽፏል 24 19 23 936 አካውንቱን ፈልጉ። ከስር እየተጻፈ ስለሆነ ኮሜንት ላይ እየገባችሁ ማየት ትችላላችሁ። አሁንም ንያችሁን እንቀጥል። ምን ብዬ ነው የምጽፈው? ይሱ መርሃባ ስም ማን ነው የሚለው? አብደላ ኢብኑ ኡሚ መክቱም። እሺ ከታች 500 አብደላ አላሁ አክበር ዜድ 500 ብር አብደላ ኢብኑ ኡሚ መክቱም። አራይን አብሽሪ አብደላ የሚለውን ብቻ ካያሽ በዛ ታገኘዋለሽ። አብደላ የሚለውን ብቻ ያዥ። አብደላ ኢብኑ ኡሚ መክቱም። እንድሪስ 5000 አስገብቻለሁ። እንድሪስ አስገብቻለሁ አለ 5000 ብር። አላሁ አክበር አላህ አስገብቻለሁ። ደግሞ እንዴት ደስ ይላል መሰለሽ። አስገብቻለሁ በጣም ካሻለ በቃ መነየት የምትፈልጉ ልጆች ቀጥሉ። ባረከላሁ ፊኩም። ያላ ሳዳ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ እኔ ያለኝ እሺ አባቴ ወደ አኪራ ሄዷል። በሱ ዱዓ አድርጉለት። የሳውዲ 1000 ሪያል የሳውዲ 1000 ሪያል አሚና የሳውዲ 1000 ሪያል። አላሁ አክበር 45000 ብር ማለት ነው። አላሁ አክበር። አባቴ ወደ አኺራ ሄዷል ብላለች። አባቷን በጀነት አላህ ያኖርላት፣ ቤተሰቡን መጽናናት ይስጠው፣ ደግሞ የሚተካ ልጅ ከመካከላቸው ይخلቅላቸው። አላሁ አክበር አሚና። እናመሰግናለን። 1000 ሪያል 45000 አላሁ ማሻአላህ። እሺ ሌላ ዶላሮች የት አላችሁ? እንዴት ነው ነገሩ? ዩሮ ምናምን አሜሪካን ነገር ምን ነው ማሞ? እሺ እዚህ ጋር አልፈለግንም። ሰዎች መነየት የምትፈልጉ ሰዎች ግቡ። መነየት የምትፈልጉ እየገባችሁ አሁንም ለማስታወስ ያህል በላይ መክቱም የቁርአን ማህበር ነው ያለነው። የመሬት መግዛት የማስፋፊያ መሬት። እሺ እንቀጥል። እሺ መነየት የሚፈልግ ይቀጥል። እሺ ቀጥሉ። አሰላሙ አለይኩም ወራህመቱላህ። ከቻላችሁ አሁን ጉቲ እሺ ቀጥሉ። እንዴት ናችሁ? ማሻ 2000 ብር አስገብተናል። ሁሱ ማንም ብር አስገብተናል ነው ያሉት። እኔ ሐፊዝ ኡስማን ሐፊዝ ኡስማን 2000 ብር አስገብተናል ብሏል። አላሁ አክበር። አላህ ይቀበልህ፣ አላህ ከጅዛን ይክፈልህ። እንቀጥላለን። አሁንም አሚን አሚን። ሁሱ በወንድም አቡኪ ስም 5000 ወንድም አቡኪ ስም 5000 ብር። ማነው ስምሽ? ስምሽን ንገሪኝ። ሰላም ትባላለች። በወንድም አቡኪ ስም 5000 ብር። አላሁ አክበር አላሁ አክበር። አላህ ይቀበልሽ። አታውክር አቡኪ እስቲ በስም አረብ ያባባልም ቀብል የለም ተናገር። እሺ በአቡኪ ስም አላሁ አክበር። የምትለይ ትቀጥሉ። አይ ኮሜንት ላይ ንያዎች ካሉ እያያችሁልን። እሺ ንያ ቀጥሉ። መቀጠል ትችላላችሁ። አህመድ ወንድማችሁ ላይ ጋላችሁ። እሺ አህመድ እንዝል ተحت ማሩ
በሌሎች አማራጮችም እያያችሁ ነው ያላችሁ እያችሁን ከጻፋችሁ አለይኩም ሰላም ወራህመቱላህ እሺ ቀጥላቢ ሄሎ ይሰማል አዎ ይሰማል በራሴ ስም 1000 ብር ያው በልጄ ስም 1000 ብር ልጄ ዱአ አድርጉለት አሁን አስተላልፋለሁ ልጁ መስመር ላይ የለም ሲገባ መርሃባ ማንን በል ስምህን አህመድ ይባላል በራሴ ስም 1000 ብር በልጄ ስም ደግሞ 1000 ብር በጥቅሉ 2000 ብር አላሁ አክበር አላሁ አክበር እሺ ሌሎች አላችሁ ኢንሻአላህ አላህ ከርዛን ይክፈል አላህ ምኞትህን ያሟላል ኸይር የሆነውን ታዲያ እሺ አድሚኖች ካላችሁ በተከታታይ ጀምራችሁ አስገባችሁ እሺ ኢትዮ ኑራክስ ኡመሪ ወሃ ያውዚ እሺ ሽክራን እሺ ኢትዮ ቀጥል ሄሎ تسمع كلامي كفتشالو ايش مراد السلام عليكم عليكم السلام ورحمه الله السلام عليكم هاي سما عليكم السلام استاذ እየሰማህ ነው ቀጥል والله يسمعني تيونر يسمعني نقتل يسمعوا ልጆች እሺ መለየት የምትፈልጉ ሰዎች ገቡ ከሌሎቻችሁ አትላኩ እሺ ኮሜንት ላይ ኢንሻአላህ እኔ 3000 ይላል ኡሙ ሐፊዛ ትባላለች ኡሙ ሐፊዛ 3000 ብር አላሁ አክበር ኡሙ ሐፊዛ 3000 ብር እሺ እንድሪስ ደጋን 700 አስገብቻለሁ እንድሪስ ደጋን 700 ብር አስገብቻለሁ ብሏል አላሁ አክበር አላሁ አክበር እንደዚህ ኮሜንት ላይ ማስቀምጡልን መግባት ያልተመቻችሁ አይ ቀጥሉ ምናልባት በቴሌ ብር ማስገባት ለሚፈልጉ በ0903999988 ቴሌ ብር ላይ ማስገባት ትችላላችሁ የኢትዮጵያ ንግድ ባንክ ምናልባት አሁንም ላልሰማችሁ 1024 19 23 ሰላም ወራህመቱላህ በአዲስ እንድሪስ ነው ካሊድ በአዲስ 7000 ብር አላሁ አክበር ማሻአላህ ቀጥሉ ልጆች ሰላም አለይኩም አለይኩም ሰላም በአባቴ ስም $300 አላሁ አክበር አላሁ አክበር በአባቴ ስም አለችና እህታችን ስሟ ማን ነው ስምሽ ማን ነው እህታችን ነጃት መሐመድ ነጃት መሐመድ በአባቷ ስም $300 አላሁ አክበር አልሞስት 45 አካባቢ ማለት ነው ዶላር መሰለኝ ነው ዶላር ነው ያልሽኝ አይደል ዶላር ነው ዶላር ነው ጃት ቀንስ እንዳይሞላ ትፈልጋለህ እንዴ ምን ነው ነገሩ 45000 ብለሽ ያዥ አላሁ አክበር ከድር 2000 ብር አስገብቻለሁ ብሏል አላሁ አክበር ከድር 2000 ብር አስገብቻለሁ ብሏል ወአለይኩም ሰላም اشترى 20000 ብር አላሁ አክበር አድራሻው የት ነው እናስተዋውቅላታ አሲያ ፐርፊውም 20000 ብር ያጅልን እሺ ባትሪ በነገራችን ላይ አረ ፓወር ባንክ ስጡን ትልቁ ፓወር ባንክ ነበር እሺ መለየት እንፈልግ እሺ ቀጥሉ ሰላም አለይኩም ወአለይኩም ሰላም አንዴ ድምጻችሁ እሺ ቀጥል እንግዲህ ናይ ከደጋን 7000 ገቢ አድርጋለሁ አልከኝ እንግዲህ ሳሪም ከደጋን 7000 ገቢ አድርጋለሁ እዛ አይሰማም ዳንዴ ድምጽ ከፍ አድርገው እንግዲህ ናይ ገቢ አድርጋለሁ 7000 ብር እንድሪስ ገቢ አድርጋለሁ 7000 እያለ እንድሪስ 7000 ብር ገቢ አድርጓል አላሁ አክበር 7000 ብር አላሁ አክበር ወላላ እንደሱ ነው ሞቅ ምናረግ ዙለይኻ 5000 ብር ዙለይኻ 5000 ብር አላሁ አክበር ባወከር ስም እንዴ አየር አወከር ወደ ዲና አስተያሪ ባወከር ስም 5000 ብር ሰውዬ አሪፍ ገበያ ነው ማለት ነው እንሽጣው ሰላም ወራህመቱላሂ ወበረካቱ ሙሐሰን እሺ በኢትዮጵያ እኔ 5000 ብር ወንድሜን አሞብኛል ዱአ አድርጉልኝ ማን ነበር ስምሽን
ወንድሜን አሞብኛል በኢትዮጵያ እሙ ሐሰን ወንድሜን አሞብኛል እያለች ነው። እዚህ ያላችሁ ጀማዓዎች በልባችሁ በደንብ ዱዓ አድርጉለት። በኋላ ኢሻ ስንሰግድ በደንብ ዱዓ እናደርጋለን። አላህ ያሽርልሽ። 5000 ብር። አላሁ አክበር አላሁ አክበር። ሰላም አለይኩም። አለይኩም ሰላም። ይሰማል። ፈርሃኒ 3000 ብር በወላጆቼ አላህ ይዘንላቸው በእነሱ ስም አስገብቻለሁ። ለኔም ልጅ እንዲሰጠኝ ዱዓ አድርጉልኝ። አላሁ አቡ ሳሊህ የሆነ ልጅ አላህ ይስጥሽ። ወላጆችሽን ደግሞ በጀነት ያኖርልሽ። በእናንተ መጽናት ይስጥሽ። ትዳር ካለሽ ትዳርሽ የተባረከ ሆኖ ከትዳርሽ መልካም ልጅ የሚሰጥሽ፣ ትዳር ከሌለሽ ደግሞ ጥሩ የሆነ ትዳር አላህ ይስጥሽ። በልጆችሽ ልትደሰች አላህ ያድርግልሽ። 3000 ብር ትዳር አለኝ። ጥሩ ልጅ አላህ ይስጥሽ። መንታውን ኢንሻአላህ አሚን ያ ረብ ኢንሻአላህ። አሚን። እሺ አድሚናስ በተራስከባቸው የነየታችሁ ደግሞ እንውረድ። ሃይ ታሽ መለየት የሚፈልግ ሰው በኮሜንት መለየት ይችላል። እናመሰግናለን። ፈርሃን እናመሰግናለን። ገብታችሁ መለየት ይችላል። አካውንቱን ከስር አስቀምጡላቸው፣ አስቀምጡልን እያሉ ነው። ከስር እየደጋገማችሁ እሺ መለየት የሚፈልግ ሰው በኮሜንት መለየት ይችላል። እሺ አሁን የምንገኘው አዲስ አበባ ወሊያ ክትር ግቢ ውስጥ አብዱላህ ኢብኑ ኡሚ መክቱም የማየት የተሳናቸው ልጆች ትምህርት ቤት መማሪያ ነው። በዚህ ቦታ ላይ በርካታ ልጆች ማየት የተሳናቸው ልጆች ቁርአን ሂፍዝ ይማራሉ። እንዳያቸውት ቀደም ሐፊዞች አምጥተን ስናስቀራላችሁ ነበር። እነዚያ ልጆች እዚሁ ነው የሚበሉት፣ የሚጠጡት፣ የሚያድሩት፣ ሁሉ ነገራቸው አስተማሪ ተቀጥሮላቸው የመማሪያ መሳሪያዎች እየተገዛ ነገር ግን የሚያግዛቸው አካል ያስፈልጋል። ይህን ደግሞ ወደ እናንተ ይዘው መጥተዋል። ባረከላሁ ፊኩም። ሁላችሁም የተቻላችሁን አቅም አግዟቸው። እነዚህ ልጆች ማገዝ ልክ ነቢያችን ሰለላሁ ዐለይሂ ወሰለም ታላቁ ሱሐባ ማየት የተሳነ የነበረውን አብዱላህ ኢብኑ ኡሚ መክቱምን ሲያግዙትና ሲያስተምሩት እንደነበረ ያክል ነው። ገብታችኋል? ስለዚህ ማየት የተሳናቸው ልጆች ዛሬ ላይ ትኩረት ተነፍገው የሚያግዛቸው ታጥቶ እድሜያቸው ዝም ብሎ እየባከነ ይገኛል። ነገር ግን ይሄ ነገር ያላስቻላቸው ወንድም እህቶቻችን ለምን እነዚህን ልጆች ነቢያችን ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ኡሚ መክቱምን ተንከባክበው እውቀትን እንዳስጨበጡት እኛ ስለምን እነዚህ ልጆች ትኩረት ሰጥተናቸው እናስጨብጣቸውም እውቀትን በማለት ተነስተው ሊያግዛቸው ማህበርን ከፍተዋል። ይህ ማህበር እንድናግዛቸውና እንድንረዳቸው ከጎናቸው እንድንሆን ጥሪ እናደርጋለን ማለት ነው። ባረከላሁ ፊኩም። እሺ መለየት ሰላም አለይኩም ሱሱ ኢብራሂም ይባላል። እሺ ማን ይከታተላል? ያው ብዙ ያስገባኝ ነበር ለማንኛውም ስላስገባኝ ደስ ብሎኛል። ነገር ነገር ለመቅራት ምናምን ግን እዛ አይደለሁም ያለው አውስትራሊያ ያው እኔና ተወው መስመር ካለ ኢብራሂም እኔ ኢትዮጵያ አይደለም አውስትራሊያ ነው የምኖረው እና አንዳንድ ነገር እስኪ ካንተ ጋር እናወራለን ኢንሻአላህ። እሺ አዚዛ 10000 ብር እዛ ጋር አዚዛ 10000 ብር። አላሁ አክበር። አዚዛ እናመሰግናለን። እሺ መለየት መከተል ስለማችሁ ናም እሺ ወንድማችን ኮሜንት አባቴስ አላህ ጀነት እንዲለው ዱዓ አድርጉልኝ። 5000 ብር ማነው? ሙራድ በአባቴ ስም አላህ ጀነት ያርገው ብሏል። ዱዓ አድርጉለት። 5000 ብር። አላሁ አክበር አላሁ አክበር። መዲ እህታችን 5000 ብር። መዲ እህታችን አሁንም 5000 ብር ዱዓ አድርጉልኝ ያለች እናመሰግናለን። ኩምኩማ 05 የሚል አካውንት 5000 ብር። አላሁ አክበር። አቡ መሐመድ 5000 ብር። አቡ መሐመድ 5000 አቡ መሐመድ 5000 ብር። አቡ መሐመድ 5000 ብር። የቀጠለ ነው። አምስት እንዴት ነው? በነገራችን ላይ አንድ ልጅን አስተምሮ ለአንድ አመት አስተምሮ ለማብቃት የአንድ አመት ወጪ ሙሉ ምግቡን ችሎ ማደሪያውን ልብስ ችሎ ስንት ነው? 123 ብር ወደ 12300 ምናምን ብር አካባቢ ፐር መንዝ ይፈጃል። ስለዚህ እኔ አንድ ልጅ ለአመት አስተምራለሁ የምትሉ ሰዎች 123 ብር መለየት እኮ ይቻላል። አሪፍ ነገር ነው። ልጅ ኑረን ከራሳችን ውጪ ሌላ ልጅ ለልጆቻችን ወንድም እህት የሚሆን እንፍጠር። እንቀጥል። እሺ የገባችሁ እኔ 5000 ወንድም ቆይ እንደ ለወጣ ብዬ ነው። ዱዓ አድርጉልኝ።
ወንድሜ ድጋሜ ባንተ ስም 5000 ብር ሂዳያን ያገኘው ባንተ ሰበብ ነው። ቁርአን እንዲገራልኝ ዱአ አስደርግልኝ። አላሁ አክበር። በውኪ 5000 ባንተ ስም 5000 በጣም የሚገርም ታሪክ ነው እየነገረችን ያለችው። ሰምታችኋል? ሂዳያ ያገኘሁት ባንተ ነው። በዚህ በዲኑ ላይ አላህ እንዲያጠነክራት ዱአ ታደርጉላታላችሁ። እንደገና ደግሞ አሁን 5 ብር ነይታለች። አላሁ አክበር አላሁ አክበር አላሁ አክበር። ቀጥሉ። ሌሎች ልያቸውን አሳውቁ። ባረከላሁ ፊኩም። ያላ ሰላም አለይኩም። $500 በኢትዮጵያ 77,000 ኢማን 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 አላሁ አክበር። ኡሙ አሊያ አላሁ አክበር። እሺ ሌሎች ንያቸውን አሳውቁ። ዩሮዎችም እንጠብቃቸዋለን፣ ፓውንዶችም ችግር የለውም እንቀበላለን። እሺ ምን አልሽኝ? ድምፅሽ አይሰማም። እሱ የኢትዮጵያ 5000 ብር አስገባል እና ይሰማል። ያ ሰላም በሚል ስም በኢትዮጵያ 1000 ብር አላሁ አክበር። ዱዓ ትፈልጋለች። ዱዓ ተክለል አድርገን እናደርጋለን። እሱ እሺ ሻቤል እስኪ እናንሳው ሱሱ ላክልን እስኪ በውስጥ መስመር ገስቱ ምናልባት ቢስተካከል ሞዴሬተሮች አካውንቱ 1024 19 ቆይ እስኪ ለዛንተ ለጻፍ 1024 19 23 90 ለምን? እሺ ማለት ተፈረሰች ንያችሁ 24 እሺ አንዴ ይቅርታ አካውንቱን መያዝ የምትፈልጉ ልጆች ያውና ረመዳን ጋር ተቀምጦላችኋል። 1024 19 23 93 6 አካውንቱን መያዝ የምትፈልጉ ሁላችሁም ረመዳን የሚለው ልጅ አስቀምጦላችኋል። ያው እሱን ስክሪንሾት አንሱ። በቃ ስክሪንሾት ማድረግ ነው። እንደዚህ ይቀመጥ። በጣም አሪፍ። እሺ ዱአ አድርጉልኝ። አርሰናል አሸንፏል። 2000 ብር አላሁ አክበር። እናመሰግናለን። እንቀጥላለን። አሁን እሺ ልጆች ንያቸውን ቀጥሉ። አለይኩም ሰላም ወራህመቱላህ። እሺ ሶኒ ሰላም ነው። ሶኒ 3000 ብር ደህና ነኝ አልሐምዱሊላህ። አብዱ ቀጥል። እሺ አብዱ ጀባር 2000 ብር አብዱ ጀባር 2000 ብር አላሁ አክበር። የምትለይቱ ሰዎች እያስገባችሁ አካውንቱ ላይ ደግሞ ስክሪንሾቱን ብትልኩልን እንዴት ደስ ይለናል መሰላችሁ። ኩን ፈየኩን በአቡኪስም 5000 ብር ኩን ፈየኩን በአቡኪስም 5000 ብር ኦኬ አልተቻለም። ማን ባባ 5000 ብር የገባ አላሁ አክበር ማሻአላህ። እሺ ወአለይኩም ሰላም እህታችን ቀጥል። ማርያም እኔ በእናቴ ስም 10,000 ብር በአቡበከር ስም 5,000 ብር በአውሱ ስም 5,000 ብር 20,000 ብር አስገባለሁ። 20,000 ብር አላህ መርያም 20,000 ብር መርያም በአቡኪ ስምና በራሷ ስም አድርጋ በጥቅሉ 20,000 ብር አላሁ አክበር። የነየታችሁትን በአካውንቱ ገቢ ያደረጋችሁ አካውንቱን ረመዳን ላይ ታዩታላችሁ። አለይኩም ሰላም ወራህመቱላህ። እሺ ሽኩር ይሰማል። ነብ 2000 ብር አላሁ አክበር። ነብ እናመሰግናለን። 2000 ብር ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እሺ ሽኩር ቀጥል። ይሰማና ነው ይሰማል። አለይኩም ሰላም ወራህመቱላህ። እንኳን ደህና መጣህ ወንድማችን። እንኳን ደህና ቆይሽ። ገስት ላስገባ ወይ እሺ ልጆች ንያችሁን ቀጥሉ። ባረከላሁ ፊኩም።
ኢክሩ ቀጥይ። እኔ በአቡበከርና በአንተ 20 ሺህ ብር አስገባለሁ። 10 ሺህ ብር። ማነው ስማ? ኢክሩ ትባላለች። በአቡበከርና በውሱ ስም 10 ሺህ ብር ያንዳንዳቸው 20 ሺህ ብር። አላሁ አክበር፣ አላሁ አክበር። አቡበከርም ወደዚህ ተጠግቷል። አሁን እንግዲህ ይህ የተሸጠ ነው ፊት ማለት ነው። እሺ ቀጥሉ። ሌሎቻችሁን እያችሁን አሳውቅን። ባረከላሁ ፊኩም። የምትነይቱት ማየት የተሳናቸው ልጆች አዲስ አበባ ላይ አወሊያ ፍቅር ግቢ ውስጥ ቁርአን ሐዲስ ይማራሉ። እስላማዊ ዓለማዊ ትምህርት ይማራሉ። ያንን ማገዣ የሚሆንና መርጃ ስሟ እንዳይጠቀስ የፈለገች ዛጋሽ 2000 ብር። አላሁ አክበር። አይ እሺ ንያችሁን ቀጥሎ የገባችሁ ሰዎች አሎ ሽኩር እየቀጠልን ንያችሁ የት አለ? 10 ሚሊዮን ብር ያስፈልገናል። በነገራችን ላይ እዚህ ያላችሁ ቤተሰቦች 10 ሚሊዮን ብር ያስፈልጋል። ምናልባት ሰፖርት ሊያደርጉ ለሚችሉት እና ደግሞ ሼር አድርጉላቸው። ኮፒ ሊንክ እያደረጋችሁ አላችሁ ልጆች ምትነይቱ የገባችሁ ኦልሞስት 1000 ሰው ደርሰናል። አሁን ፎሎ ማድረጉን አትርሱ። የአብዱላሂ መክቱም የቲክቶክ አካውንቱን ፎሎ አድርጉ። 500 ሺህ ስናደርስ ሽልማት ስላለን። እሺ ንያ ከሌላችሁ ለምንድን ነው የምትልኩት? يلا انزلوا تحت. عليكم السلام ورحمة الله. በባሌ ስም 2000 ብር ኢትዮጵያ ዱአ አድርጉላት። አላሁ አክበር፣ አላሁ አክበር። እንዴት ደስ ይላል! ይሄ የባል ፍቅር ነው፣ የባል ፍቅር ነው። እንደዚሁም ደግሞ ባሎችም የሚስቶቻችሁን ፍቅር ግለጹ። በሴቶች ተቀድማችኋል። በመወደው ባለቤቴ ስም 2000 ብር። አላሁ አክበር። የት አለሽ የኔ ባለቤት? ብቅ በይ እንጂ። በውሱ ስም መጥቷል። በውሱ ስም 5000 ብር። በውሱ ስም 5000 ብር። ማን ነው ስም ንገረን። ስም ዘይነብ። በውሱ ስም 5000 ብር። ቀጥለናል። አሁንም ሀጃ አለብኝ 10 ሺህ አስገባለሁ። ሀጃ አለብን ብላ ደግሞ ስሟን ንገረን። 10 ሺህ አስገባለሁ ብላለች። አቧ ሀጃሽን አላህ ይሙላልሽ። ነጃት ሀጃሽን አላህ ይሙላልሽ ነጃት። እሺ እንቀጥላለን። አሁንም አይ ልያቸውን አስከትል እዚህ ነው። እሺ ሃሩን ያ ሃሩን يلا السلام عليكم. ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወሱ እሺ ወአለይኩም ሰላም። ሁላችሁም ነው ኢንሻአላህ። ወአለይኩም ሰላም። ሰላም ነው አልሐምዱሊላህ። እሺ 1 ሚሊዮን አልሞላም። ይዘጋልሽ ቢሞላ ሞላ ይባላል። እሺ ሃሩን አሳውቀን ይያል ዘይድ ኡሙ ፈሪሃ ሌሎች ይያይ 3000 ብር አዘለኝ። ማሻአላህ 3000 ብር። ማንም በል ወንድማችን ሃሩን 3000 ብር። ወንድም ሃሩን 3000 ብር። ዱአ አድርግልኝ ውስዬ፣ ዱአ አድርግልኝ። ሁሌም እከታተላለሁ። መርሐባ ኢንሻአላህ ዱአ እናደርጋለን። አላህ ዱንያ ኸይራን ያሳምርልን። አሚን። እሺ ሌሎቻችሁ ቀጥሉ። አሰላሙ አለይኩም ሁዙ። አለይኩም ሰላም። ሶሪ ቅድም እንትን ሆኜ ነው ሙት አድርጌ ነበር። አፏን አወጣኝ እና 5000 ብር ኢንሻአላህ 5000 ብር። አላሁ አክበር። ማንም በል ስሙን። ስሙ ማነው? መሐመድ ትልቁ ስም 5000 ብር የነየታችሁ ሰዎች ታዲያ በአካውንቱ ይሄው ረመዳን ላይ ይታያል። አካውንቱ ገቢ ያረጋችሁ አካውንቱን አፏን አካውንቱን በትክክሉ አሳዩንና ይሄው አካውንቱ ስጡን። ያውና አካውንቱ ከላይ ረመዳን የሚለው ልጅ ይታያቸዋል። ጽፎላቸዋል። ስክሪንሾት አንሱ። እሺ እህታችን ኮሜንት ላይ ኸይር ነው 500 ብር። ኸይሩ 500 ብር። አላሁ አክበር። ቴሌ ብር አለ እንዴ? ቴሌ ብር ያሉ ነው። አቡበከር ስም 10,000 ብር። አላሁ አክበር። በእኔ ስም 5000 ተነግቷል። ይሄው እዚህም ጋር አሁንም በሱ ስም ደግሞ በአብኬኤችዲ 5000 ኸውላ። አላሁ አክበር። يلا ام فريحه عليكم السلام. عليكم السلام ورحمه الله. እናቴ ሞታለች ዱአ አድርጉልኝ 10 ሺህ ብር አስገባለሁ። እናቴ ሞታለች ዱአ አድርጉልኝ ነው የምትለው። እንግዲህ የእናት ሞት ከባድ ነው። አላህ ጽናቱን ይስጣት። እናትሽንም በጀነት ያኖርልሽ። ሁሉም ዞሮ ሞት አይቀርም። ትልቁ ነገር በጀነት መገናኘት ነውና አላህ በጀነት የምትገናኙ አላህ ያደርጋችሁ። አንቺንም አላህ ሰብሩን ይስጥሽ። 5000 ብር። አላሁ አክበር። ኡሙ ፈሪሃ እሺ ሌሎቻችሁን እያሽውን አሳውቁን። ያላ ምንድን ነው? ስንት ነው? 10 ሺህ ነው።
10 ሺህ ያልኩት አላህ እኔ በሁሱ ስም 5000 ብላለች። ማነው ስሟ? ዜድ ነኝ በሚል ስም እኔ በሁሱ ስም 5000 ብር ብላለች። አላሁ አክበር አላሁ አክበር። እሺ ዜዶ ማነው? ዜዶ አላሉ ቆሙ ይስራ ንያቸውን ቀጥሉ። ባረከላሁ ፊኩም። አንተ ንያ ይቋረጡ። አይ እኔ 300 ድርሃም ኢንሻአላህ ዱዓ አድርጉልኝ። አላሁ አክበር አላሁ አክበር። ማነው ስሟ? 300 ድርሃም። እሺ ኮምቦልቻ ሰው ነው። በእኔና በአንተ 100 ሺህ ብር። ማን ኮምቦልቻ ኮቻ ይላል። ኮቻ የኮምቦልቻ ሰው የውሱ ጓደኛ በእኔና በአንተ ስም አለና 100 ሺህ ብር። አላሁ አክበር 100 ሺህ። አላሁ አክበር 300 ድርሃም ያለችን ደግሞ እህታችን አለች። ስሟን ንገረን። 300 ድርሃም አልሞት 45000 አካባቢ አይደል? ባንተና ባኗሬ 5000 ብር ብላለች። ባንተና ባኗሬ የሚል ማነው ስሟ? 5000 ብር ዘይነብ በሚል ስም። አላሁ አክበር ለመተሸዋለው አቦ 100 ሺህ የኮቻው 100 ሺህ። አላህ ችግር ሁሉ ያርቅ። አላህ በደስታ ይክበብህ። ደስተኛ ሁን። ፈቶ አላህ ይስጥህ ስንል ገንዘቡን ብቻ አይደለም የሚሰጥ ልብ ጋር አብሮ ይስጥህ። ሰጪ ያድርግህ። ከተቀባይ ይጠብቅህ። ተቀባይ ከመሆን አላህ ይጠብቅህ። አላህ ደግሞ በኸይርህን ያብዛልህና በጀነት ይሰብስብህ። አላሁ አክበር 100 ሺህ ብር። ሌላ 100 ሺህ የሚመጣ። እሺ ዙዙ ወይንም አዩ ዙዙ ቴሌብር አለ እንዴ? ውሱ ቴሌብር አለ። 0903 999988 አንዴ ቴሌብር ቆይ ረጋ ብለ ልጻፈው እሱ ነው። እሺ 0903 እሺ ማሩ እሺ እስከዛ እስኪ መጻፍ እስኪያመጣ ድረስ ወልዩ 999988 ማሩፍ 1000 ብር። ወአለይኩም ሰላም። እሺ ማሜ ቀጥል። ሰላም ናችሁ? አልሐምዱሊላህ አልሐምዱሊላህ። እኔ በውሱ ስም 3 ያስገባለሁ በኢትዮጵያ። ማሜ 3000። አላሁ አክበር። አላህ ይቀበልህ ሀቢቢ። አላህ ይቀበል። አካውንት ግን አላየውም እስካሁን። አካውንት ከላይ ተጽፏል። አካውንት ቆይ ብሮ አካውንት ከላይ ረመዳን አስቀምጦላችኋል። ስክሪንሻት አንስቶላችሁ እሺ ታያችኋል። ስክሪንሻት ታስቀምጧለህ? ወይስ ያለው አካውንት ስክሪንሻት አድርገው እሺ ይታለ አላየሁትም እስካሁን። ያው ረመዳን ላይ ያለው እዚህ ጋር ከታች በስክሪፕቱ የሚያሳይ እየተጻፈ ነው። ኮሜንትም ላይ በምትፈልጉ ሰዎች አሉ። ኮሜንት ላይ በቃ ኮሜንት ላይ አድርገው። በቃ ያው ኮሜንት ላይ የሚጻፈው ያዝ ትክክለኛ አካውንት ነው። እሺ ማሊካ ያው ዱዓ እንድታረጉልኝ ያለውበት ሀገር እንግዲህ አላህ አጃን ያውጣ፣ ያለበትን ሀገር አላህ ሰላም ያርግ እንድትሉልኝ። አላህ አጃን እናትና አባቴ ሞቷል። 3000 ብር መኪያ በእናትና በአባቴ ስም ዱዓ አድርጉልኝ ብላ ወደ አኺራ ሄደዋል ብላለች። 3000 ብር። አላሁ አክበር። ኸይረዲን 10000 ብር። ኸይረዲን 10000 ብር። አላሁ አክበር አላሁ አክበር። እሺ ማሊካ ማሊካ አለሽ ለኛ ኡስታዝ ቴሌ ብር 0903 9988 እንደገና 99 ነው። ሁለት ጊዜ 99። እሺ ሁለት ሰዎች አንድ ሺህ ብር። ሁለት ሰዎች አንድ ሺህ ብር። ስማቸው ካለ እንሞክራለን። ስማቸው ሌላ ሰው ዲኤክስቢ ምናምን የሚል። እሺ አላሁ አክበር። እሺ ሁለት ሻው ባንድ ሰው። እሺ የገባችሁ ልጆች ንያቸውን አሳውቁን። መዲና ሀጃ አለብኝ 5000 ብር። መዲና አላህ ሀጃሽን ይሙላልሽ 5000 ብር። አላሁ አክበር አላሁ አክበር። 1000 ብሩ ሳይሆን 10000። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም። እሺ አይ ኡስታዝ ለሐሊማ ሀያት እና ለሐናን አላህ ሂዳያ እንዲሰጣቸው ዱንያ አኽራቸውን እንዲያሳምርላቸው 10000 ብር ሰጥቻለሁ። እንዲጠብቃቸው ዱዓ አድርግላቸው። ወንድማችን ድሬ 10000 ብር አላህ ሂዳያ እንዲሰጣቸው ብሏል። አላህ ሂዳያ ይስጣቸው። ምናልባት ይሰማል? አዎ ይሰማል። አላህ ሂዳያ ይስጣቸው። እናመሰግናለን ወንድማችን። ጀዛከላሁ ኸይር ወበረከላሁ ፊክ። እሺ አይዋ 10000 ብር አላህ ሂዳያ ይስጣቸው። ዱንያ አኽራቸውን ያሳምርላቸው። ከመጥፎ ነገር ይጠብቃቸው። ከያዛቸው ነገር የሚልቀቃቸው። ሹክራን። እሺ
አባቴና ወንድሜ ወደ አኺራ ሄደዋል። አድርጉልኝ። አላህ የጀነት ያርጋቸው። እናንተንም ሰብር ይስጣችሁ። 10 ሺህ ብር ማናት? ሶፊያ 10 ሺህ ብር። አላሁ አክበር። የአጠቃላይ የሁሱ ቤተሰቦች ናቸው አሁን ያሉት። ሌሎችም ካላችሁ ገባ እያላችሁ አጠቃላይ 10 ሚሊዮን ድምር ነው መሬት ለመግዛት። እንቀጥላለን። እሺ ዜድ ነኝ የመስካው። እሺ በአንተ ስም 5 ሺህ ብር ነይቼ ነበር። አባቴና በእናቴ ስም ደግሞ ረጅም እድሜ እንደምሰጣቸው 5 ሺህ ብር አንድ ላይ 10 ሺህ ብር። አላሁ አክበር። በአንተ ስም 5 ሺህ ነይቼ ነበረ። በእናቴና በአባቴ ስም ደግሞ ሌላ ተጨማሪ 5 ሺህ። አላሁ አክበር። ቅድም ተነይቷል። አሁን 5 ሺህ ነው የምትጽፊው። እሺ መርሐባ ጀዛኪላሁ ኸይራ እህታችን። አላህ እናትና አባቶች ረጅም እድሜ ይስጣቸው። አሜን። አንዳንድ ሺህ ዓመት ይቅርታ 2 ሺህ አካውንት እሺ ኢትዮጵያ አካውንት ላይ ተቀምጧል። ቴሌብር መጨረሻውን ንገሩኝ። እሱ ቴሌብር መጨረሻው 88 ነው። መጨረሻው 88 ልክ ነኝ አይደል? 88 የነየታችሁ። እሺ ኢትዮጵያ ለዘላለም ትኑር። እሺ ወይንም ሃኑ ነጃ ወአለይኩም ሰላም ወራህመቱላህ። እኔ 20 ሺህ ብር ኢንሻአላህ። አላሁ አክበር። አላሁ አክበር። ኢትዮጵያ ለዘላለም ትኑር የሚለው ነው አይደል? ስምሽ ማን ነው እህታችን? ሀያት ነው። ሀያት ትባላለች። ሀገሯን አፍቃሪ 20 ሺህ ብር። አላሁ አክበር። አላሁ አክበር። እሺ ሃኑ እህታችን አለይኩም ሰላም። ሃኑ 500 ብር አስገብቻለሁ እኔ። ጀዛኪላ 500 ብር ገቢ የሆነ እህታችን። አላሁ አክበር። ራቢያ በእናቴ ገቢ የሆነ እያልሽ ራቢያ በእናቴ ስም 3000 ብር። አላሁ አክበር። አላሁ አክበር። እሺ ሌሎቻችሁስ? አሰላሙ አለይኩም። አለይኩም ሰላም። ዛህራ እንዴት ናችሁ? እኔ ደግሞ በልጄ ስም ልጄ መርከዝ ነው ያለው ኪታብ እየቀራ ዱዓ አድርጉለት 100 ድርሃም። አላሁ አክበር። በልጄ ስም መርከዝ ነው ያለው ኪታብ እየቀራ ነው። አላህ እንግዲህ ኪታቡን ገር ያድርግለት 100 ዲርሃም። አላሁ አክበር። 4000 ይሆናል። ሞልቼ አስገባለሁ ኢንሻአላህ። ኢንሻአላህ አላህ ይቀበልሽ። እሺ ቀዩ አላህ ከእናንተ ጋር። ሰላም አለይኩም። አለይኩም ሰላም። ሀያት ቀጥሽ። ምንድነው እርዳታው ንገሩኝ እስኪ። ዝም ብዬ ነው የገባሁት። እርዳታው የአብዱላህ ኢብኑ መክቱም የቁርአን ማህበር የአይነ ስውራን ትምህርት ቤት ተከፍቶ በአሁኑ ሰዓት ከ40 በላይ ተማሪዎችን ተቀብሎ በአዳሪነት እያስተማረ ነው። ይሄ ትምህርት ቤት አሁንም በዚህ ትምህርት ቤት መማር የሚፈልጉ አይነ ስውራን ቁጥር እየበዛ ተመላሽ እየበዛ ሄዷል። እነኚህ ልጆች ከትምህርት ብርሃን ርቀው እንዳያድጉ በትምህርት እንዲያድጉ ማድረግ ያስፈልጋል። ከዚህ ቀደም አይነ ስውራን የሚማሩት የነበረው በአክፍሮተ ኃይላት ባሰሯቸው ሚሽነሪዎች በሰሯቸው ትምህርት ቤት ነው። በዛ ደግሞ ያለ ፍላጎታቸው ሃይማኖት ሲቀይሩ ቆይተዋል። አሁን ግን ይሄ ታሪክ ተቀይሮ በራሳቸው ከቁርአን ጋር እየተዋወቁ ትምህርታቸውን የሚማሩበት ትምህርት ቤትን የማስፋፊያ ስራ እየሰራ እንገኛለን። አንድ ሰፊ መሬት የመግዛት እቅድ አለን። ሁለተኛውን ብራንች ለመክፈት ማለት ነው። ለዚህ 10 ሚሊዮን ብር ይፈልጋል። ይሄንን ነው እያሰባሰበን ያለ ነው እህታችን። ገባሽ? አያችን ማሻአላህ በርቱ። በአንተ ስም በውሱ ስም 5000 ብር አስገባለሁ ኢንሻአላህ። በውሱ ስም 5000 ብር። አላሁ አክበር። ስማን ጠይቅ። እዚህ ጋር በ1500 በአቡኪ ስም 500 በኢብራሂም ስም 500 2500 አንድ ላይ ይሄ ነው አካውንቱ። 1500 በአንተ 1500 በኢብራሂም 500 በእናቱ 500 አጠቃላይ 2500 አላሁ አክበር። ጀዛኩሙላህ ኸይር። እሺ ከላይ ያለው ነው አካውንቱ። ረመዳን የሚለው አካውንት ላይ የተቀመጠው ነው። ደረሰኝ መላክ ይጠበቅብኛል። ችግር የለውም። ብቻ ቶሎ ማስገባት ችግር የለውም። ቃላችሁ አስገቡ። ቃል ገብታችሁ ቃላችሁን እንዳታፈርሱ፣ ቃላችሁን ጠብቁ። አላህ ሱብሓነሁ ወተዓላ ወአውፉ ቢልዐህድ ቃላችሁን ፈጽሙ ብሎናል። ቃል ከገባችሁ ቃሉን ይፈጽም አንድ ሰው። ኢነል ዐህደ ካነ መስኡላ፣ የምትገቡት ቃል ትጠይቁበታላችሁ ነገ የውመል ቂያማ። የገባችሁት ቃል አስገቡ። ዜል ይጻፋል። እሺ ሌሎቻችሁ አርጄ የሚል አካውንት ሲቲና 100 ዲርሃም ሲቲና 100 ዲርሃም 4800 አላሁ አክበር። አባቴ ወደ አኺራ ሄዷል ብላለች። አርጄ 500 አስገብታለች። አላሁ አክበር። እሺ ሰላም አለይኩም ሙሱ። አለይኩም ሰላም። እሺ በርቱ። ጓደኛዬ ሞታለች 10000 ብር ሰጣለሁ። የሚገርም ጓደኝነት ጓደኛዬ ሞታለች ስምሽ ማን ነው? 10000 ዜናብ
ዘይነብ በጓደኛዋ ስም ወደ አኺራ ሄዳለች። ጓደኛዋ አላህ በጀነት ያኖርላት። አንቺም ጽናቱን አላህ ይስጥሽ። 10,000 ብር። አላሁ አክበር አላሁ አክበር። እሺ ሌሎቻችሁ ቀጥሉ። ያው በእናቴ ስም 500 ብር እናቴ ወደ አኺራ ሄዳለች። ዱዓ አድርጉላት። አላህ ይባርክ። አላህ ጀነት ወንድማችን በእናቴ ስም 500 ብር ብሏል። በእናቴ ስም 500 ብር ብሎናል። አላሁ አክበር። እሺ አስገባ። በዚህ አካውንት አስገባ። እሺ እኔ ወንድሜ ወደ አኺራ ሄዷል። ወንድሜ ይሰማል? ድምጼ አይሰማም? ይሰማል። ወንድሜ ወደ አኺራ ሄዷል። ግን ቤተሰቦች ክርስቲያኖች ናቸው። ግን በትንሽነቱ ነውና ለሱ መለየት ፈልጌ ነበር። እሱ ሰደቃ ማለት ሙስሊም ነበር ሲሞት 3,000 ብር። አላህ አይደለም ግን ቢያንስ 15 ዓመት ነው የሚሆነው። አፍራዎች ቤት 3,000 የገባ ነው። ዱዓ ይፈልጋሉ። ጠቅለን ኢንሻአላህ ጠብቁን። ሲፈን 4,000 እሱ ሙስሊም አይደለም። እሱ ግን 15 ዓመት 16 ነው 15 ዓመት ነው የሚሆነው ይበዛ። እሺ ያው እንደዚህ ታውቀው በአንቺ ስም ላይ ወይንም አላህ Subhanahu Wa Ta'ala ያሉትን አላህ ሂዳያ እንዲሰጣቸው ብለሽ መነየት ትችያለሽ። አላህ Subhanahu Wa Ta'ala ሳያምን ወይንም እርሱን ክደው ለሞተ ሰው ንያ መነየት አይቻልም። ለአቅማዳም ለአቅማን ሳይደርሱ የሞቱትን ነገው መልቂያም አላህ Subhanahu Wa Ta'ala ይፈትናቸዋል። ፈተናውን ካለፉ ወደ ጀነት ይገባሉ፣ ካላለፉ ደግሞ እንደ ሁኔታው ይሆናል፣ ወደ ቅጣት ይሆናል ማለት ነው። በሳያምኑ ለሞቱ ሰዎች መነየት፣ ዱዓ ማድረግ፣ ኢስቲግፋር ማድረግ ይሄንን አልተደነገገለትም። ወጥሻል አይደል? ያ ማለት ግን እነዚህ ልጆች ሳያምኑ የሞቱ ህፃናት ልጆች እሳት ናቸው ማለት አይደለም። አላህ Subhanahu Wa Ta'ala ለአቅመ አዳም ለአቅመ ሔዋን ያልደረሱ ህፃናቶችን ዝም ብሎ በከንቱ አይቀጣቸውም። ነገው መልቂያማ የራሳቸው የሆነ ፈተና ይሰጣቸዋል። የዛኔ ካለፉ ወደ ጀነት ይገባሉ፣ ካላለፉ ደግሞ ፈተናው ወደ ቅጣት ይሆናል ማለት ነው። በአጠቃላይ በአንቺ ስምና እንዲሁም ደግሞ በቤተሰቦችሽ በህይወት ያሉትን አላህ ሂዳያ እንዲሰጣቸው ብለሽ መነየት ትችያለሽ። እሺ ወስፋልችልም በአላህ ሳያምን ለሞተ ሰው መነየት አይቻልም። ማለት ያ ማለት ልጁ ካፊር ነው ማለት አይደለም። እሺ ለአቅመ አዳም ያልደረሱ ህፃናት ልጆች ካፊር ናቸው አይባልም። እሺ እሺ ስት በቤተሰቦቼ 3,000 ባንቺ በቤተሰቦቼ 3,000 በእኔ 1,000 4,000። እሺ እህታችን ሀቢባ 4,000 ብር ብላለች። አላሁ አክበር። ሀቢባ 4,000። እሺ ጀዛኪላሁ ኸይራ። ወአለይኩም ሰላም ወራህመቱላህ። እኔ 100 ድርሃም ነይቻለሁ። 100 ድርሃም አባቴ ሞቶብኛል። አባቴ ዱዓ አድርጉለት። መርሐባ። ስምሽ ማን ነው? ሀቢባ ሀቢባ እህታችን ሀቢባ 100 ድርሃም ነይማ 1,000 ብር ነይማ 1,000 ብር እኔ ትሞታለች ዱዓ አድርጉላት 2,000 ብር ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ሰላም ቀጥይ። እሱ በአንተ ስም 5,000 በአባቴ ስም 5,000 10,000 በኢትዮጵያ አባቴ ወደ አኺራ ሄዷል። በአንተ ስም 5,000 በአባቴ ስም 5,000 10,000 ብር አለ። ሰሙ 10። እሺ ሌሎቻችሁ ሶስት ከመቼ ነው ማስገባት የምንችለው? ቅርታ ከላይ አካውንት ተጽፏል፣ ስክሪንሾት አንሱት። እሺ ያውም የወንድማችን ንያ እኔ ወንድሜ ወደ አኺራ ሄዷል። በወንድሜ ስምና በቤተሰቦቼ ስም 5,000 ብር ነው ይቻለሁ። እሺ ወንድማችን በወል 5,000 ብር ነው ይታል። እሺ ስም ማን ነበር ወንድማችን? ሳዲቅ 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 ወንድማችን ወንድሜ እንደው ጀነት እንዲገባ መርሐባ መርሐባ። እሺ ሌሎቻችሁ እሺ ማስቀመጫ የለም ነበር። ስሙ ባትሪ አንድ ነው ያለው። ይሄ ፓወር ባንክ ይዘጋል። ባትሪ አንድ ነው ያለው። ይሄ ፓወር ባንክ ጨርሷል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። ሰላም ናችሁ? ዲንሰፋ አለ። እኔም በእናቴ ስም 4,000 ነው ይቻለው። እሺ ዲንሰፋ ወንድማችን ዲንሰፋ 4,000 ብር። አላሁ አክበር አላሁ አክበር። እሺ
መጨረሻ 36 ነው አካውንት አይደል? አዎ መክፍራ ነው። አስገብቻለሁ ለእናትና ለአባቴ አይደለም ዘሙ ለእናቴና ለአባቴ ባሉልኝ 4000 አስገብታለች። ስሙ ነው አብደላህ ኢብኑ ሚመክቱም። የአካውንቱ ስም አብደላህ ኢብኑ ሚመክቱም። አብደላህ ኢብኑ ሚመክቱም ያደርጋለሁ። አለይኩም ሰላም። እኔ እናቴ ወደ አኬራ ሄዳለች። በእናቴ ስም 5000 በእኔና በሚስቴ ስም ደግሞ 5000። ማሻአላህ አላሁ አክበር። ወንድማችን አህመድ 10000 ብር 10 ሺህ ብር። ወአለይኩም ሰላም ወራህመቱላህ። አካውንቱ ከላይ እኔ ከላይ ይተብናል ዱአ አድርጉላችሁ ቤተሰቦቻችን ናቸው። ስለምትራና ይቻላል። ማሻአላህ። ማን ነበር ስምሽ እህታችን? መዲና። እሺ መዲና እህታችን 200 ሪያል 200 ሪያል መዲና 200 ሪያል ማሻአላህ። ዱአ አድርጉላችሁ ሰላትና ለወንድሞቻ። መርሐባ ሸት ዱአ እናደርጋለን። አላህ ጀነት الفردوس ይወፍቃቸው ቤተሰቦች። ሹክራን ብለናል። ጀዛኪላህ ኸይር። አስቤላ የሚለውን ሰው ጠይቁልን በእናታችሁ። ቁጥሩ በጣም ብዙ ዜሮ ያለው ቁጥሩ ከሆነ ዘግተን እንሄድ ነው። እሺ ሉላ። እሺ ማን ነበር የገባ? ማሪያ አካውንት ቁጥር ጽፉ። ሮዚ። እሺ እየነየታችሁ። እሺ ማሪያ ነጅ ባለሽ። እሺ ንያ ከሌላቸው ልጆች አትላኩ። እሺ ንያ ከሌላቸው አትላኩ። ንያ ከሌላቸው ዱአ አድርጉ ወይንም ሼር አድርጉ ለሌሎች። እሺ ሲራጅ አለይኩም ሰላም። ያው ኢንሻአላህ በዚህ ደግሞ እስቲ አስረዱኝ። ምንድነው የምንድነው እንትኑ? ሰላም ነው። እሺ ሲራጅ ወንድማችን ንያ ምን ነበር? አቤት ይሰማል። 2000 ብር ኢንሻአላህ 2000 ብር ሲራጅ ጀዛከላህ ኸይራ። እሺ እህታችን እዚህ ማየት የተሳናቸው ሰዎች አዲስ አበባ ላይ አውሊያ ክትግቢዎች ንያ አብዱላህ ኢብኑ ሚመክቱም እስላማዊ ትምህርት ቤት ለሚገኙ ልጆች ለመርዳት ነው። ከውሰር አለይኩም ሰላም። በኢትዮጵያ ልካለሁ ኢንሻአላህ ነገ ለእናቴ አድርጉላት ኢንሻአላህ። ከውሰር 10000 ብር ከውሰር 10000 ብር አላህ ለእናቴ ነው አድርጉላት ብላለች። እናትሽን አላህ ጀነት الفردوس ይወፍቃል። አላህ ጀነት الفردوس ሹክራን ብለናል። እሺ ሌሎቻችሁ ሂክማ ወይ ሂክማ ይሄ የሆነ ሰው ላይ ገብቶ ኢብራሂም አሎ ሂክማ تسمع الكلام ولا لا؟ يعني 170 وردالك الشيء احلام. السلام عليكم. عليكم السلام. ለእናቴ ዱአ አድርጉላት ያማታል 4000 ብር ኢንሻአላህ። مرحبا እህታችን አህላም 4000 ብር ለእናቴ ዱአ አድርጉላት ያማታል ብላለች። አላህ ይሽራት ጀዛኪላህ ኸይራ። ሰላም أن يرزقها الشفاء العاجل. ايش ليلى شاشو بنت سعيد بنت سعيد ايش ماما ايش يا جماعه كانوا يتدرجون ايش اكونت لا كل اللي بتل الجوج كلاي رمضان የሚለው አካውንት ያን አካውንት ስክሪንሻት አንስቱና በሱ አስገቡላችሁ። ባረከላሁ ፊኩም። እሺ ንያ ከሌላችሁ አትላኩ ልጆች። ንያ ከሌላችሁ አትላኩ። እሺ ይቺን የሰው ምልክት ከታች አትጫናት። ቲክቶክ ከፍተህ ከሆነ የሰጧቸው ኩሽ ተቀጥራለች። አትንኳት። ወደዚህ ያስገባቸው። ያላ እንዝል ታህት ያችሁን ኮሜንት ላይ መጻፍ ትችላላችሁ። እንዴ ከፍተው ነው የሰጧቸው። ንያ ከሌላችሁ አትላኩ። ማትስማዕና الكلام خيريا 5000 ብር ኢንሻአላህ። خيريا 5000 ብር አላሁ አክበር አላሁ አክበር። እሺ ንያ ያላችሁ ሰዎች አሳውቁን። ከሌላችሁ አድርጉ ወይንም ሼር አድርጉ ለሌሎች።
እሺ በወንድሜ ስም 5000 ይላል እዚህ ጋር ማን ነበረች ኤፍኤም ትላለች ኤፍኤም 5000 ብር ምናልባት ስሟ ፋጡማ መሐመድ ነው ሲል አላቸው እንደዛ ላይ ያመስለኝ እሺ ፋጡማ በት ወይም ፋጤ ሲቆላ እሺ ንያ ጨረሳችሁ በቀዝ ቤት በደንብ ዘታችኋል ጀዛኩሙላህ ኸይራ ያልና እየተካለ ይቀጥል እሺ እቺነኛ ወንድሞቿ ናፋቂ ንያሽን እየናፈቅን ነው እኛ ደግሞ እህታችን የታለ ንያ ሄሎ يلا انزلي تحت شكرا እዚህ ምን ይጀት ይችላል ያችን ኮሜንት እሺ ልጆች አይሰማም አብደላይ መክቱንም ፎሎ ያረጋችሁ ኢንሻአላህ ቤተሰብ እንድትሆኑ ያ ሰላም ንያችሁ የት አለ ብዙ ኮሜንት አምጡ ምን ያለከለ الله اكبر الله اكبر ما شاء الله الله اكبر የድርጅቱ ሰራተኞች 10000 ما شاء الله አንዴ አጆክ ብለህ እዛ ጋር መሐመድ የሚባል ለየተ አታቸው ሙዚክራ የምትባለው 9000 ነጅቻለሁ አላህ ሷሊ የሆኑ አፍያ የሆኑ ልጆች ለኡማው የሚጠቅሙ ልጆች አንዳንድ ሰው አድርጉልኝ ሰማማን ሙዚክራ ሙዚክራ 9000 ብር አሎ الله اكبر 9000 ብር እዛ ጋር ሙዚክራ 9000 ብር ዱዓ አድምጡ አላህ ይቀበላችሁ አሚን 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 በዚህ ሰደቃ ከጀሃነም ሳትጠበቁ አላህ ያርግና አሚን አላህ ያፍቃችሁ አሚን ለዓይነ ስውራን ብርሃን ለመሆን ለጣራችሁ ያ ረቢ ዱንያ አኺራችሁ ብርሃን ይሁን አሚን ቀጥሉ ሌላ ንያ ይቀጥላው እሺ ንያ ያላችሁ ነገር ላይ ሂሳብ ሰራተኛችን በቋቋም አልቻለችም ፍጥነቱ ደምራ ማሳወቅ ሁሉ ከብዷታል በጣም ደስ የሚል ነው አልহামዱሊላህ በጣም ደስ የሚል ቀን ነው ሰሚራ አስተሽሩ በኢትዮጵያ ሰሚራ አስተሽሩ ሰሚራ ኮሜንት ላይ ያያችሁን ጻፉ እሺ ሰሚራ 10000 ብር እሺ ይላላት ሰሚራ شكرا በኹሱስ 100 ድርሃም ሰዓዲ الله اكبر ሰዓዲ 100 ድርሃም ነስራ 10000 ብር አላሁ አክበር ናን የምትልጅ 7000 ብር ናን የምትል 7000 ብር 7000 ብር 100 ድርሃም ማለት 100 ድርሃም ተጥቷል ናን 7000 ብር እሺ ንያ ያላችሁ ሰዎች ንያችሁን አሳውቁ እሺ የገባችሁ ሰዎች ገብታችሁ ምን ታደርጋችሁ بعدين شو نسوي بعد يلا قولوا እሺ ቁርአን እንዲገራልኝ ዱአ አድርጉልኝ 5000 ብር ብላለች 5000 ብር ቁርአን እንዲገራልኝ ብላለች 5000 ብር እሺ ማነው ስሟ ኡሙ መነሳ ትባላለች እሺ ከማል የሚባል ልጅ ደግሞ 3000 ብር ከማል 3000 ብር አላሁ አክበር እሺ ማራኪ 5000 ብር ማራኪ 5000 ብር አላሁ አክበር الله أكبر ما شاء الله جزاكم الله خيرا بارك الله فيكم ሁሱ በአክስቴ ስም 5000 ብር ዱአ አድርግልኝ በአክስቴ ስም 5000 ብር ያላለ ወደ ኸይራልሽ ዱአ አድርግልኝ ወደ ኸይራልሽ ዱአ አድርጉላቸው እሺ እህታችን ገጠሯ ማን ነው 100 ድርሃም እህታችን ገጠሯ 100 ድርሃም 400 አብዱ ጀማል 5000 ብር አብዱ ጀማል 5000 ብር ማሻአላህ ወንድሞች እህቶች አላህ ጀዛችሁን ይክፈላችሁ የነየታችሁ ሁሉ አላህ ይቀበላችሁ ያስገባችሁ ኢንሻአላህ በአካውንት አቡኪ 5000 ብር ብሏል አቡኪ 5000 ብር የምትነይቱ ቶሎ ቶሎ ገቢ አድርጎ አካውንቱ ከጀርባ አለ ኮሜንት ላይ ታገኙታላችሁ ኮሜንት ላይ የጻፋችሁ ሌሎቻችሁም አካውንት ሰላም አለይኩም ወራህመቱላሂ ወበረካቱ عليكم السلام ورحمة الله وبركاته نعم أي سماع وصوت سلام بالسماع باي يلا
ሼርምና ሴንሰሪ ዮታውሊን ወጓቻን እሱ ይሰማል። በተለያዩ ደረጃዎች እሺ ይሰማል። የአራድነት ምሳሌ የመቀየር እቅድ አላችሁ? እሺ መርሐባ ኢንሻአላህ። እኔ በራሴ ስም 5000 በአያቶቼ ደግሞ ወደ አኺር ሄደዋል 5000 አጠቃላይ 6000 ይቻላል። ምንድን ያልሽ ድጋሜው? 10000 ብር 10000 ብር ነይታለች። በማን ስም እንዳለች እንስማስ። በማን ስም እንዳለች ንገሪኝ። 10000 ብር ነይተች አለ። እሺ እሱን አጫት አሁን መርሐባ ፕሬዝዳንት ኢትዮጵያ ቅድም እንደነገርኳችሁ ነው። በተለያዩ ገጠር አካባቢ ንጹህ የመጠጥ 10000 ደግሞ እህቴ ለብቻ ነይታለች። መርሐባ ማሻአላህ እቺ ልጅ እሱ ይሰማል። 10000 ብላለች። በአጠቃላይ አዎ ይሰማል። ስምሽን ንገሪኝ። ሰላም አለይኩም። ስምሽ እህታችን? አዎ ቡናው እየመጣ ነው። ፊርዶስ ሰይድ፣ እሷ ደግሞ ሀያት ሰይድ። ፊርዶስ ሰይድ እና ሀያት ሰይድ በአጠቃላይ ሀያት ሰይዶች ማለት ነው። ኢንሻአላህ ማሻአላህ ወጣቱን እናሰማራለን ብለው ተሰማሩ። የእነሱ ቀን ነው። በእነሱም ደግሞ የምንሞላው የምንሰራቸው ቻሌንጅ ይኖራል። ግን ሰዎች ከማስና ራሳችን አድርገን ነው እና 50,000 ብር ብር ያስገባው መሐመድ ደግሞ አዲስ አበባ ዓመታዊ አባል ሆናለሁ ብሏል። አባልነት ደግሞ በጣም የሚፈለግ ነገር ነው። መሐመድ አባል ሆኗል። ሌሎቻችሁም አባል ሆኑ። እሺ ኢቃም እያለ ነው። በቃ ጀማ የነየታችሁ ሁሉ አላህ ይቀበላችሁ። ጀዛኩሙላህ ኸይራ። ኢንሻአላህ ፎሎ አድርጉ። ከታች የሚታያችሁ አብደላህ ኢብኑ ኡሚ መክቱም የሚለውን አካውንት ሁላችሁም እዚህ በማመሰው ፎሎ አድርጉት። በሌላ ቦታ ላይ ደግሞ እርዳታ በሚያሰባስቡ ጊዜ ከጎናቸው እንደተመጠረ እናደርጋለን። ሰላም አለይኩም እንትኖች አሉ የቆሬ ልጆችን ብለን ወይም ደግሞ የቆሬ ልጆች ተብሎ እዚህ ጋር ደግሞ የተጠቀሱት በተመሳሳይ ደረጃ መዝሙረ ዳዊት ምዕራፍ 42 ላይ የተጠቀሱ ናቸው። እንዲሁም በተጨማሪ ደግሞ አንደኛ ዜና መዋዕል ምዕራፍ 6 ከቁጥር 31 ጀምሮ የተጠቀሱ አካላቶች ናቸው ማለት ነው። ስለዚህ መዝሙሩ በእነሱ የተደረገ ነው። ምን ይላል? የመዘምራን አለቃ ምንድን ነው የሚለው? የመዘምራን አለቃ በመለኮቶቹ የቆሬ ልጆች ትምህርት የፍቅር መዝሙር ልቤ መልካም ነገርን አፈለቀ፣ እኔ እስራኤል ለንጉስ እናገራለሁ፣ አንደበቴ እንደፈጣን ጸሐፊ ብርዕ ነው እያለ ይቀጥላል። አይታይም? ትክክል። እሺ ብርዕ ነው አለ። ውበትህ ከሰው ልጆች ይልቅ ያምራል። እየተዘመረለት ነው። እንግዲህ ለማን ነው? ለመዘምራን አለቃ ነው እየተዘመረ። የመዘምራን አለቃ ብለን የምንጠራቸው ዳዊትና ሰለሞንን እንትን የሚሉ ናቸው። ዳዊትና ሰለሞንን እንትን የሚሉ ናቸው። ምንድነው? እነሱን የሚያቦግሱ አካላቶች ናቸው። እና ውበትህ ከሰው ልጆች ይልቅ ያምራል፣ ሞገስ ከከንፈሮችህ ፈሰሰ፣ ስለዚህም እግዚአብሔር ለዘላለም ባረከ። ኃይል ሆይ በቁንጅናህ በውበትህ ሰይፍህን በወገብ ታጠቃለ። እንግዲህ ይሄ መቼ ስለ ኢየሱስ ክርስቶስ አይደለም የሚያወራው፣ ስለ ቅንነት፣ ስለ የዋህነት፣ ስለ ጽድቅም አቅና ተከናወነም፣ ንገስም፣ ቀኝህም በክብር ይመራላል። ኃይል ሆይ ፍላጻዎችህም የተሳሉ ናቸው፣ እነርሱም በንጉስ ጠላቶች ልብ ውስጥ ይገባሉአል። የንጉስ ጠላት የሚባለው የዳዊት ጠላቶች ነው ማለት ነው። አህዛብም በበታች ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው አለ። አይታል ማን ነው ዙፋን ለዘላለም የተባለው? ይሄ ንጉሱ ማለት ነው። የመንግስትህ ብትርም የቅንነት ብትር ነው አለ። ጽድቅን ወደድክ፣ አመፃን ጠላ። ስለዚህ ከባልንጀሮችህ ይልቅ እግዚአብሔር አምላክህ የደስታን ዘይት ቀባሃል። አምላክ እግዚአብሔር አምላክህ አምላክ አለው። ይሄ አካል ማለት ነው አምላክ ተብሎ የተጠራው። ለአምላክ ሊኖረው ይችላል ወይ ከተባልክ አይ እንደዛ ማለት አይደለም። በግልጽ ንጉሶች አምላክ ተብሎ ይጠሩ ነበር። አጠቃላይ አብዛኛው ኮሜንታሪዎች ይህንን ጥቅስ ምን ብለው ነው አጠቃላይ የሚያስቀምጡ? አይሁዶችም ሌሎችም አይ በዚህ ጥቅስ መሰረት
ንጉሶች አምላክ ተብለው ይጠሩ ነበረ ብለው ነው የሚቀበሉት። ወይል ነው ይታወቃል። ንጉሶች ገዢ በመሆናቸው በአምላክ ዙፋን ላይ እንደመቀመጣቸው አምላክ ተብለው ይጠሩ ነበር። ቀጠለና ምዕራፍ 9 ላይ ተመልክተው ከሆነ የንጉስ ሴት ልጆች ለክብርህ ናቸው፣ በወርቅ ልብስ ተጎናጸፍና ተሸፋፈን፣ ንግስቲቱ በቀኝህ ትቆማለች አለ። ልጄ ሆይ ስሚ እያለ ይቀጥላል ማለት ነው። እና ስለ ንጉሱ ነው እያወራ ያለው። እና ያ አካል እዚህ ላይ አምላክ ተብሎ ተጠርቷል። ያንን ግን በደብል ፕሮፌሲ ወሰደው። ደብል ፕሮፌሲ ማለት ድርብ ትንቢት ማለት ነው። ለምሳሌ አስተውለህ ከሆነ ዘፍጥረት ላይ ያለው የእንትን ታሪክ አለ አይደለ? ልጄን ከግብጽ ጠራሁት የሚለው ታሪክ እንግዲህ ልጄን ከግብጽ ጠራሁት የሚለው አውዱ እዛ ጋር በጊዜው ለነበረው አካል የሚያገለግል ነው። ኖት ፎር ጂሰስ ክራይስት ግን በድርብ ትንቢት አመንቶ የማቴዎስ ወንጌል ጸሐፊ ለኢየሱስ ክርስቶስ ነው ብሎ አመጣ ማለት ነው። እና ከዛ አንጻር ነው የምንረዳውኛ። ምናልባት ረጅም ሰዓት ስላወራውባ አንተ ደግሞ ሐሳብህን ሪፍሌክት አድርገህ እዚህ ጥቅስ ላይ ጀዛከላ ማሂሩ። እሺ ያነሳቸውን ሐሳቦች ይዛቸዋለሁ። አንደኛ ይኸውልህ እዚህ ጋር እየጠቀሰ ያለው ዘላለማዊ ንጉስ ነው የሚለው ተረድተኛል። ዘላለማዊ ንጉስ ማለት ዳዊትም ዘላለማዊ አይደለም፣ አይ ቲንክ ሰለሞንም ዘላለማዊ አይደለም። አይ ቲንክ ለሰለሞን ነው ሊሆን የሚችለው ነው ያንተ ሐሳብ መሰለኝ እኔ እንደገባኝ። እና ሰለሞንም ዘላለማዊ አይደለም፣ ዘላለማዊ ንጉስ አይደሉም። አምላክ አለው እዚህ ጋር አምላክ እንዳለው አምላክ ብሎ ጠቅሷልና አምላክ እንዳለው አሁን ለኢየሱስ እግዚአብሔር አምላኩ ነው። ይሄ እኮ የታወቀ ነገር ነው፣ ፔሬድ የሆነ ነገር ነው። ምክንያቱም ፍጹም የሆነውን የሰውን ስጋ ስለለበሰ አምላኩ ነው። ክርስቶስ ኢየሱስ ለእግዚአብሔር እግዚአብሔር አብ ለክርስቶስ ኢየሱስ አባቱም አምላኩም ነው። አምላክ ነው የምንለው እኮ ክርስቶስን ኢየሱስ ክርስቶስን አምላክ ነው የምንለው እኮ አብ አምላኩ አይደለም እያለም አይደለም። ይሄ ማለት ደግሞ ኢየሱስ ክርስቶስ በስጋ በተገለጠበት ጊዜ ጀምሮ አብ ለኢየሱስ አባቱም አምላኩም ነው። ምክንያቱም ኢየሱስ ወልድም ብለን ስለምናምን ወልድ ኢየሱስ ሆነ ብለን ስለምናምን ወልድ መጀመሪያ እያለ አብ አምላኩ አልነበረም፣ አባቱ ነው የነበረው። ከዛ በኋላ ግን ኢየሱስ ሲሆን ግን ወልድም ኢየሱስም አምላክ አለው ማለት ነው። ምክንያቱም ኤርሚያስ ላይ ይመስለኛል ትንቢተ ኤርሚያስ ላይ እግዚአብሔር የፍጥረታት ሁሉ የሰው ልጅ ሁሉ የፍጥረት ሁሉ አምላክ ነው ብሎ ይጠቅሳል። ስለዚህ ኢየሱስ ክርስቶስ በእናቱ የለበሰው ስጋ የፍጥረት ስጋ ነው። ስለዚህ አምላኩ ነው። ይሄ ምንም እንትን ግራ የሚያጋባም ነገር ስለሌለ አይ ቲንክ እንደ አምላኩ አይደለም የሚል ክርስቲያን ካለ እንደኔ ክርስቲያን አይደለም። ኢየሱስ ክርስቶስ አምላክ የለውም፣ አምላክ እሱ ዘላለማዊ አምላክ ነው፣ አምላክ የለውም ብሎ ኢየሱስ ክርስቶስን ከጠቀሰ ለኔ ክርስቲያን አይደለም። ወልድ ካለ ወልድ እውነቱን ነው፣ አምላክ የለውም፣ አባት ነው ያለው። ኢየሱስ ክርስቶስ እያለ ግን መሲሁ እያለ ግን የተወለደው እያለ ግን አምላክ የለውም ማለት ይሄ ለኔ እንደ መንፍቅና ነው የምቆጥረው፣ ለኔ ማለት ነው። እንደገና ደግሞ የተነገረው ትንቢት ኦኬ እሺ ለዳብል እንትን ዳብል ወሰደን በልና የዕብራውያን ጸሐፊ ጳውሎስ ነው ተብሎ ይገመታል። ምክንያቱም ከብዙ ጽሑፎች ጋር ስናመሳስለው ከጳውሎስ ጋር የሚገናኝ ነገር አለው። ላይክ ደግሞ ጠንካራ ጸሐፊ ነው ከሚባለው ከሉቃስ ጋር የሚገናኝ ነገር አለው። ሉቃስም ጳውሎስም ነው ዋና ፖይንቶቹ የሚወስዱት ጽፈዋል ተብለው የሚታሰቡት ሉቃስና ጳውሎስ ናቸው። በይበልጥ ከሁሉ በተሻለ እነሱ ነው ጽፈውታል ተብሎ የሚገመተው። ስለዚህ ሁለቱንም ስንመለከት ሁለቱ ህግ አዋቂ ነው። ሉቃስ ዶክተር ነው፣ አይሁዳዊ ነው። ሉቃስ የህግ ሰው ነው የነበረ። ጳውሎስ እንደምንመለከተው ሐዋርያ ሥራ ላይ እንደምናገኘው ጳውሎስም የህግ ሰው ነው። መዝሙራትን፣ ቶራ፣ ታናክ፣ ኔብህ የሚባሉ መጽሐፍቶችን ጠንቅቀው ያውቃሉ የህግ መምህራን ስለነበሩ። ስለዚህ እነዚህ ጠንቅቀው የሚያውቁ መምህራን እንዴት ለሌላ የተወሰደ ትንቢትን ኢየሱስ አምላክ ነው የሚለውን ነገር ለማሳመን ብቻ አንስተው እንዴት ይወስዱታል? አይ ቲንክ ኢየሱስ በትምህርቱ እኔ ህግን ልሽር አልመጣሁም ማቴዎስ 5 ላይ ከህግ አንዲት ላነጠው አልመጣሁም፣ አንዲት አትነጥም ህግ የሚጠብቅ ነው በቃ የኔ ልጅ። አይ ቲንክ በግልጽ ነው የተናገረው። ሰዓት ስለሌለ እሱን ገልጬ እንዳላነብልህ ሰዓት ድንገት ላይኖር ይችላል። እኔም ደግሞ ከትንሽ ደቂቃ በኋላ ቲክታክ ላይም ስለምወጣ ነገ ክላስ ስላለብኝ መተኛ ስላለብኝ ነው። እና
በግልጽ ይናገራል። ከህግ ምን ነገር አልሻለም። ስለዚህ ኢየሱስ ክርስቶስ ህግን ልሽር አልመጣውም ካለ እነዚህ ሰዎች ደግሞ የኢየሱስ ክርስቶስ ተከታይ ነን ብለው ግን ከህግ ደግሞ ለሌላ ትርጓሜ የሚሰጠውን ለኢየሱስ ክርስቶስ አምጥተው ተረጎሙ ማለት በጣም ትልቅ ስህተት ነው። ህግን ሻሩ ማለት ነው። ስለዚህ ህግ እንዴት ክቡር እንደሆነ ራሱ ኢየሱስ ክርስቶስ ቁጭ አድርጎ ስላስተማረ የተማሩትም ኢቭን እነ ጳውሎስና እነ ሉቃስ አይ ቲንክ እንትናሉ አልተቀበሉትም። ህግን ሽረው የህግን ለሱ አምጥተው ጻፉ ቢል ጴጥሮስ ዝም አይላቸውም። ወይም ሌሎች እነ ቶማስ ሌሎች ሐዋርያት ዝም አይሉ። እነዛን ሰዎች ይከለክሏቸው ነበር። ጸሐፊዎችን ይከለክሏቸው ነበር። ለምን እንደዚህ ጻፋችሁ ላይ ይከለክሏቸው ነበር። አይ ቲንክ በቤተ ክርስቲያናችን ተቀባይነት ያላቸው 3 ጉባኤያት ናቸው። ግን ከ3 ጉባኤ በላይ በጣም ብዙ ጉባኤያት ተደርገዋል። በእነሱ ጉባኤያት መካከል ሁሉ ይወርድ ነበር። ይሄ ሐሳብ ተቀባይነት አይኖረውም። መጽሐፍ ቅዱስ 66 ተብሎ የተሰጠን በጉባኤያችን ነው። በኒቂያ ጉባኤ የሃይማኖት መግለጫ ተጽፎ የሃይማኖት መሰረት የሚባለው ነገር ተጽፎ መጽሐፍ ቅዱስ ደግሞ 66ቱ አይ ቲንክ 66 ነው ተብሎ የተሰጠን በኒቂያ ጉባኤ ነው ብዬ ነው ማምነው እኔ። አንዳንድ ሐሳቦች ደግሞ ከዛም የተረፉ ቀጥሎ የመጡ ጉባኤዎችን እነዚህ መጽሐፎች አጽድቃቸዋል የቀነሱት መጽሐፎች አሉ ተብሎ የታሰበው ወደሱ ጉዳይ አልገባም። ግን አሁን እያልን ያለነው ሁለት የህግ አዋቂዎች ጻፉት ተብሎ የሚገመተው የዕብራውያን መጽሐፍ ወይም ደግሞ ከቃሉ መረዳት እንችላለን ዕብራውያን ነው ለዕብራዊ ሰዎች ለህግ አዋቂ ሰዎች ነው። የዕብራውያን መጽሐፍን ጻፉ ተብሎ የሚገመቱ ሁለት ታላላቅ ሰዎች ከዳዊት ለዛውም ከታላቁ ንጉስ ከእስራኤል ከማትረሳቸው ንጉሶች እስራኤልን በኃይልም አስከብሮ በጦርም አስከብሮ በብልጽግና አስከብሮ እስራኤል እኮ በዳዊት ጊዜ እንደበለጸገችው መቼም አልበለጸገችም። አሁንም ያለችበት ሁኔታ በዳዊት ዘመን እንደነበረችው እኮ አይሆንም። አሁንም ያለችበት የሀብት ደረጃ በዳዊት ዘመን እንደነበረችው እንኳን አይሆንም። እስራኤል ትልቅ ታሪኳ የዳዊት ነው። የዳዊት ንግስና ነው። እግዚአብሔር ቀብቶ አስነስቶ እስራኤልን በደንብ ሴኩሪቲ አድርጎ የገዛ ዳዊት ነው። ስለዚህ ትልቁን የዳዊትን መጽሐፍ መዝሙር የሚባለውን መጽሐፍ እንዴት እነሱ ለቀጣዩ ንጉስ የተጻፈውን ዘለው ዳብል አርገው ወስደው እንዴት ዕብራውያን ላይ ያስቀምጡት ይችላሉ? የህግ አዋቂ የነበሩ ሰዎች ወደ ኢየሱስ ክርስቶስ አምላክነት አምነው የተቀላቀሉ ሰዎች እንዴት ሊጽፉት ይችላሉ? በሌላ ደረጃ ደግሞ ዳዊት ትንቢታዊ እንትን መዝሙር የተጻፈለት ወይም ደግሞ ያመሰገኑት ያንተ ልጅ የተባለ የተነገረለት ኢየሱስ ክርስቶስ የዳዊት ልጅ እንደሆነ አዲስ ኪዳን ሙሉ ይናገራል በሚለው መቼም አሁን ጥቅስ የምንፈልግበትም ሰዓት ስቲል የለንም። አዲስ ኪዳን ሙሉ በሚባል ደረጃ የዳዊት ልጅ እያለ ነው የሚጠቅሰው። መልእክቶችን ብንመለከት ወንጌላትን ብንመለከት የዳዊት ልጅ ወንበሩን ይወርሳል ዘላለማዊ ንግስና የተባለ ይገለጽለታል። በትንቢትም የተነገረለት ነው። ራእይን ብንመለከት ስለዚህ ሰይፍ የሚለው ነገር ደግሞ ራእይ ላይ እንሂድና ራእይን ብንመለከት ካፉ ሰይፍ ይወጣ ነበር፣ በሁለቱም በኩል የተሳለ ሰይፍ ካፉ ይወጣ ነበር ይላል። ስቲል ትንቢቶቹ ከዚህ አንግል ነው። አሁን እኔ እንደራሴ እንደምረዳው አይ ቲንክ አንተ እንትን ላትቀበለው የምትችል ጉዳይ ስለሆነ ማለት ነው። አሁን ግን እኔ እንደምረዳው ግን ትንቢቱ የሚነገረው ወይም ደግሞ ጸሐፊው ሌላ ሰው ቢሆን ኖሮ ጸሐፊው ህግ አላዋቂ ቢሆን ኖሮ ጸሐፊው ኦሬዲ ኖርማል ከመንገድ ተነስቶ በቃ ይሄን የኢየሱስን ቀጥታ ተከትሎ ስለ ህግ ምርምር ስለ ህግ አዋቂነት ወይም ስለ ህግ ስለ አይሁድ እምነት ጠልቆ ማያውቅ ቢሆን ኖሮ ስቲል ልቀበል ይችል ነበር ሐሳቡ። ግን እንደዚህ አንፃር እኔ አሁን ይሄ ሐሳብ አንተ ያነሳልኝ ሐሳብ ውድቅ ነው ማድረግ። አምላክ አለው ላልከኝ አዎ አምላኩ ነው። ይሄ ምንም የሚያጠራጥር ነገር ስለሌለ አንዳንድ ትምህርት ላይ ያልበሰሉ ኦርቶዶክሳውያን ናቸው ኢየሱስ ክርስቶስ አምላክ የለውም ብለው የሚያስቡ እንጂ አምላክ እንዳለው ማንኛውም ክርስቲያን ማመን አለበት። አምላክ እንደሌለው አምላክ የለውም ራሱ አምላክ አይደል? እንዴት አምላክ የለውም አምላክ ይኖረዋል አምላክ የለውም ካለ ራሱ አምላክ ብሎ ስለተናገረ ይሄ እነሱ ሐሳብ ውድቅ ይሆንብኛል። እኔ እነዛን ሰዎች መናፍቅ ነው ብላቸው እና ከዚህ አንፃር ነው እኔ ኖርማል ብዙም ዕውቀት የለኝም መጽሐፍ ቅዱስን ለራሴ ለግል ህይወቴ በሚለው ነው ማነበው የተማርኩት የወሰድኩት ኮርስ የለኝም። ከዚህ ግን በዚህ አንፃር ነው እኔ ልመለከተው የምችል እና አመሰግናለሁ። እስኪ ሌላ የምትለው ነገር ካለ ልስማ። የሄድክበትን ሙቭ አደንቃለሁ። ጥሩ የሙግት ስታይል ነው። ዕብራውያን አንዳንድ ምሁራኖች እንደሚሉት የግሪክ አሰካኩ የግሪክ ቋንቋ ውቅሩ የተወሰነ ጳውሎስ አይደለም ጳውሎስ ከማለት ሉቃስ ማለት ያመዝናል ይላሉ። ግን የማይጠራጠሩበት እንትን የትኛውን መጽሐፍ ከጻፈው ጸሐፊ በላይ ዕብራውያን መጽሐፍን የጻፈው አካል
የአይሁድን ህግ በጣም የሚያውቅ ባክግራውንዱ አይሁዳዊ መሆኑን ይስማማሉ። ጥሩ ሙቭ ነው እሱ። ሌላ ሙግት ስለሆነ ሌላ ጊዜ እናነሳዋለን። ያነሳው ሐሳብ ላይ እንትን ስንል ባይዘዌ የሀገራችን ኦርቶዶክስ አይደለም። ምናልባት ሌሎች ኦርቶዶክሶች ሰምታችሁና እንዳደነግጡ የሚያስተምር እንትን የሚለው እናንተን የምትሉትን ቴዎሎጂ አይደለም የሚያስተምረው እሱ። ልዩነት አላችሁ አይደለም እንዲያውቁት ብዬ ነው። በኋላ ላይ አሁን ብዙ ጊዜ እኛ ቤት መጥተው ኦኬ የኢትዮጵያ ኦርቶዶክሶች ይሄን ሐሳብ አይቀበሉም ነው። የኢትዮጵያ ኦርቶዶክስ ሆነው አሁን ለምሳሌ ከአንተ ጋር የሚቃረኑ ሐሳብ ያላቸው አካላቶች አሉ። በኢየሱስ አምላክ አለው በሚለው ጉዳይ ነው። አዎ ለምሳሌ በኢየሱስ ክርስቶስ አምላክነት አለው የሚለው ስጋዊ አምላክነት የሚለውን ፖይንት ያነሳሉ። ልክ አንተ አሁን ስጋዊ አምላክነት ብለሃል። ግን አሁን ይሄ ቅድመ ውልደት ወይም ደግሞ ቅድመ ልደት ኢየሱስ ክርስቶስ አምላክ አለው ወይ ብዬ ብጠይቅ የለውም ነው የምትለኝ አይደል? አዎ የለውም ነው ምልክ። አዎ ስለዚህ ይሄ ደግሞ ቅድመ ልደት የተነገረ ነገር ነው። ቅድመ ልደት ምንድነው የሚለው ስለ ኮታ አደራረጉ ልምጣና ወደዛ አመጣበታለሁ። ሆሴ ምዕራፍ 11 ቁጥር 1 ላይ ልጄን ከግብጽ ጠራሁት ይላል። እና ልጄን ከግብጽ ጠራሁት ሲል እዛ ጋር እስራኤል ነው የተፈለገበት ማለት ነው። ግን የማቴዎስ ጸሐፊ ማቴዎስ ወንጌል ምዕራፍ 2 ቁጥር 15 ላይ ያመጣና ኢየሱስ ክርስቶስ ከግብጽ መመለሱን አስመልክቶ ልጄን ከግብጽ ጠራሁት የሚለው ይፈጸም ዘንድ ነው ያደረገው ያንን ይላል። እና እንዴት ነው ብትል ደብል ፕሮፌሲ ነው። ደብል ፕሮፌሲ የተለመደ ነው፣ ችግር ያለው ነገርም አይደለም። እኔ እንደ ህጹጽ አድርጌ አይደለም ያነሳሁት፣ ችግር የለውም ብዬ ነው ያነሳሁት። ትክክል ነው፣ ግን ደብል ፕሮፌሲ ነው። ደብል ፕሮፌሲ ሲሆን እዛ ጋር ለእስራኤል ለያዕቆብ አገልግሏል፣ እዚህ ጋር ደግሞ ለኢየሱስ ክርስቶስ አገልግሏል ማለት ነው። በተመሳሳይ ደረጃ ይህም ጥቅስ የዕብራውያን ጸሐፊ በጣም ኮት ያደርጋል። እንደተነጋገር ነው ዕብራውያን ምዕራፍ 1 ላይ ብቻ ራሱ ከመዝሙረ ዳዊት በጣም የተጠቀሱ ብዙ ጥቅሶች ታገኛላችሁ። ከመዝሙረ ዳዊት በቃ ስለ እንትናና ስለ ዳዊትና ስለ ሰለሞን ማለት ነው። ያው ይሄ ስለ ዳዊት ያወራል። ዛሬ ወለድኩ የሚለው ደግሞ ስለ ሰለሞን ያወራል። እና በጊዜ የነበረው ንጉስ መዝሙረ ዳዊት ምዕራፍ 45 ቁጥር 6 ላይ ልክ እንደተመለከት ነው ከአንድ ጀምሮ የሙገሳ እንትን እየተሰጠው ነው። ንጉስ 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 ተብሎ ተጠራና ከዛ ያን ንጉስ ደግሞ ምን ብለው ጠሩት? አምላክ 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 ብለው ጠሩት ማለት ነው። እና ዘላለም ነው ደግሞ ላልከው ዘላለም የተባለው እዛ ጋር ባይዘው ያስተውለህ ከሆነ ዙፋኑ ነው። ዙፋኑ የአምላክ ዙፋን ነው። አዎ ዙፋኑ የአምላክ ዙፋን ነው። ኢየሱስ ክርስቶስም የተቀመጠበት የአምላክ ዙፋን ነው። ደግሞ እንትን ነው ዘላለማዊ ዙፋን ነው ማለት ነው። መዝሙረ ዳዊት ምዕራፍ 93 ቁጥር 2 ላይ ዙፋንህ ከጥንት ጀምሮ የተዘረጋ ነው ይላል፣ አንተም ለዘላለም ነህ ይላል። አንተ የተባለው ማን ነው? እዚህ ጋር አምላክ ነው። ዙፋኑ የማን ነው ከተባለ የአምላክ ነው። ማን ነው የሚያስቀምጠው ከተባለ ሰዎችን እንዲያስቀምጥ የሚያደርገው ማለት ነው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ በተመሳሳይ ደረጃ ያ ነው የተቀመጠው፣ ያ ዙፋን ዘላለማዊ እንደሆነ ማለት ነው። መዝሙረ ዳዊት ምዕራፍ 89 ከቁጥር 36 ጀምሮም ስትመለከተው ዙፋኑ በፊቴ እንደ ፀሐይ ይኖራል አለ፣ ለዘላለም እንደ ጨረቃ ይጸናል አለ፣ ምስክርነቱም በሰማይ እየታመነ ነው አለ። ዙፋኑ ነው ዘላለማዊ የተባለው ማለት ነው። ያ ዙፋን ዘላለማዊ ነው። ዳንኤል ላይ ላሮፍ ጥቅሶችን ማንሳት ይቻላል። ኢንሻአላህ እነዛ ፖይንቶች ላይ እንሄድባቸዋለን። እንደው ጥያቄን ያልጠየቁህማ ያንተ ጥያቄ ላይ ነው እያተኮርን ያለ ነው። አዎ እሺ ቆይ አንተን ግን ከማስተናገድ በፊት ኤርሚሾ ሰላም ብያለሁ። እንቀጥላለን። እሺ ሀቢቢ ሰላም አቡ፣ እንዴት ነህ? እንዴት ነህ? ሰላም ነህ ወይ? አለሁ እግዚአብሔር ይመስገን። ጤና እንዴት ነው? ክብር ለፈጣሪ በጣም ደህና ነኝ። ኦኬ ኦርቶዶክስ ነህ ፕሮቴስታንት ነህ ወይስ? ኦርቶዶክስ ነኝ። ኦኬ ኦርቶዶክስ። መንፈስ ቅዱስ አምላክ ነው ብለህ ነው የምታምነው? አይ እኔ እስቲ መጀመሪያ ልጠይቅህ፣ ከዛም ቅድም የጻፍኩትን ኮሜንት አጠፋብኝና እሺ የነብይነት መስፈርትሽ ምንድነው? አንድ ነብይ ነው ብለሽ የምትቀበዩ ምንድነው የሚለው ላይ በደንብ ተዘጋጂበት። ፒኬ ይመጣል። ኢክሩ ጃ ነው አይ ቲንክ ጃ። ሰላም አለይኩም ወራህመቱላህ። ፎሎ አድርጉት ኢክሩ የሚለውን የጃ አካውንት ነው። አይደለም አረ ነው ተው ጃ ነው።
እሺ ሌሎች ክርስቲያኖች ካላችሁ ገስት ላኩ። እሺ ገስት የላካችሁ አላችሁ። ኦኬ ሙስሊሞች ናችሁ። ሙስሊሞች ታገሱ። እሺ እንትን ሲል የእናንተ ታይም ሲኖር ደግሞ ትገባላችሁ። ኢንሻአላህ የሚገባ ሰው ካለ እኔም እወርዳለሁ። እስከዛ ድረስ ክርስቲያኖች ገስት ላኩ። ክርስቲያኖች ገስት ላኩ። ማሂ መስፈርትሽ ምንድን ነው? ማሂቾ ጠራኸኝ? እንዳሚር ጠራችሁ? አዎ የነብይነት መስፈርትሽ ምንድን ነው? አንድ ነብይ ነው ብለሽ የምትቀበዩ የምትቀበይበት መስፈርት ምንድን ነው? አንድ በአንድ ትነግሪናለሽ። እስቲ አንዱን ንገሪና እንዴ። ኦኬ ቆይ እኔ በኋላ አወራለሁኝ አንዴ። ኦኬ እሺ እሺ በጣም ጥሩ። ሌሎች ክርስቲያኖች ካላችሁ እስልምናንም ትምህርት አጥንተናል። አሜር እሺ ተዘጋጁበት። በጣም ብዙ ነገር አለን እስልምና ላይ የምንጠይቀው ነገር። አላማችን ወደ አንድ አምላክ አማኝ እንድትመጡ ነው እናንተ። እኛ አንድም ሶስትም ነው ብለናል እንዴ ታዲያ? እኛም እኮ አንድ ነው ያለው። እኛም አንድ ነው እኮ ያለው ማይ እኛ አይደለንም አንድም ሶስትም ያለው። ኤኒዌይስ በደንብ አጥኚ። እንደባለፈው ቁርአን ተጋጭቷል ምናምን ያልሽው የሚጋጭልሽ ካለ ከቻልሽ አጋጭው። እኔ አይደለም ያልኩት ቁርአን ራሱ ነው። በቃ ከቻላችሁ ደርሰንበታል። በእናትህ ሰው ራሱ ተለፍቶ እንደሚወለድ እንደተፈጠረ ሁሉ በጣም ብዙ ነገር ነው። በጣም ብዙ ነገር። ከዚህ ሁሉ ወደ አንዱ አምላክ እንድትመጡ እናደርጋቸዋለን። አላማችን እሱ ነው። በሳቅ ልትገሉን አላሉም ከታች። አላማቸው እንደዛ ነው። በቃ ሁሉም ክርስቲያን አንሆንም ካልን በሳቅ ገለውን ሊጨርሱ እኮ ነው። ሙስሊም የተባለውን እንዳለ በሳቅ ገለው ሊጨርሱ ነው። እሺ የሚጋጭልሽ ካለ አጋጭው። እሺ እንደባለፈው ያልኩሽ የምሬን ነው። ኦኬ ደስሚዝ ገስት ላከሽ ሀቢቢ። ቆይ ልሳበው። ኦኬ ሌሎች ክርስቲያኖች ካላችሁ ገስት ላኩ። ፒኬ ምንድን ነው ተራዊ ሆነብን እኮ ስልክ ቶሎ ጨርስ እንጂ። ተኪ ምን እሺ ነው አንተ ምን እያየኸኝ ነው? ማወቅ ልጨርስ አልጨርስ ተኪ ደስ ይላል። እያየኸኝ ዘለቀ ላይ እንደፍሱ እሱ ነው ዘለቀ። ኢክሩን ፎሎ ያላደረጋችሁ ፎሎ አድርጓት። ምንድነው ሼር ምናምን ሪፖስት ምናምን እያደረጋችሁ እሺ፣ ሁላችሁም እያንዳንድሽ አርብሮ ማጾሚም ምጾሚም ሙስሊም የሆንሽም ያልሆንሽም ሁላችሁም ማለት ነው። እሺ እንትን ማቲን አውራው ሀቢ ማቲ እንዴት ነህ? እንዴት ዋልክ? ሰላም ነህ? አለሁልህ። ሰላም ነው። ጠዋት አውርተናል። እንዴት ነህ? አለሁ አልሐምዱሊላህ። አልገባም። ጠዋት አልገባም። ማን? ኦኬ እረኛ ነው ማን ነበር የሚባል? እሺ ይቅርታ። ጠዋት ካልገባ አይ ቲንክ ርዕሱን አይተኸዋል መሰለኝ። ክርስቲያኖች የነብይ መስፈርታችሁ ምንድን ነው የሚል ነው ርዕሱና አንድ ነብይ እውነተኛ ነብይ ነው ለማለት ምንድን ነው መስፈርት? አሴ ክርስቲያን በምን መስፈርት ነው የምትጥለው? በምን መስፈርት ነው ከፍ የምታደርገው ማለት ነው? አንተ ፈሪ ዘንድሮ ሰላምታ ሆነ እንዴ? አንተ ፈሪ ይላል ከታች። እንዴት ነህ አንተ ፈሪ? እንዴት ዋልክ? ተፈሪ ሊል ነው። አንተ ተፈሪ ሊል ነው። አንተ ፈሪ ሊል ነው። ተፈሪ ሊል ትናንሾች መጣው ነበር። እሺ ማቲ ወደ ሀሳባችን ወይ እና በጣም ጥሩ ነው።
አንድ ነብይ ትክክለኛ ነው ለማለት መስፈርቱ ምንድነው ባልከው ላይ የኔ መስፈርት አንድ ነው። የኔ መስፈርት ብቻ ሳይሆን በመጽሐፍ ቅዱስ ላይ ሁለት ነገስታት ለጦርነት ተዘጋጅተው ነበሩና የእስራኤል ንጉስና የአይሁድ ማለት የይሁዳ ንጉስ ለጦርነት ተዘጋጅተው ነበሩ። ብዙ ነቢያት ታሸንፋለህ ብለው ነበሩ። በርግጥ ተቃራኒው ቦታው በርግጥ ገባኝምና ታሸንፋለህ ብለው ነበሩ ብዙ ነቢያት። ግን ሚክያስ ብቻው አታሸንፍም እግዚአብሔር እንዲህ አላለም ብሎ ተናገረው። በዛ ጊዜ የተፈጸመው ሚክያስ የተናገረው ነው። ስለዚህ አንድ ነብይ ትክክለኛ ነው ለማለት ሐሳብ ገብቶኛል። ትንቢት ነው አይደል ሐሳብ አሁን ያነሳው? ሐሳብ ሁሉም ነብይ ስትል አልገባኝም። ስለዚህ አንድ ነብይ እግዚአብሔር ነቢያት ነበሩ? ኖ በሰዓቱ ነቢያት ተብለዋል። በሰዓቱ ማለት ነው። አሁን ለምሳሌ አንድ ነብይ በእግዚአብሔር ተጠርቶ ዝም ብሎ ከራሱ መናገር ነብይ አለ። ስለዚህ እንዴት ነው አንተው የምትለያቸው? ለምሳሌ አሁን እነዚያ ነቢያቶች እንግዲህ ሁሉም ሌሎችም የእግዚአብሔር ነቢያቶች ናቸው ብለሃልና ከነሱ ውስጥ ግን የአንዱ ትንቢት ብቻ ነው ትክክል የሆነው የአንዱ ነው። ባይዘዌ ፕሮባቢሊቲው ሁለት ብቻ ነው ያለው፣ ወይ መሸነፍ ነው ወይ ማሸነፍ ነው ጉዳዩ። ስለ ሁለት ምርጫ ነው ያለ፣ ወይ ማሸነፍ ነው ወይ መሸነፍ ነው። እሱ አንዱን መረጠ፣ ሌሎች ነቢያቶች ደግሞ በጠቅላላ ሌላኛውን መረጡ። አክቹሊ ይህ ማለት 50-50 ነው ማለት ነው። እሱ ኢቭን ቢገምት ራሱ የማግኘት እድሉ 50-50 ነው ማለት ነው። ገባ? የማግኘት እድሉ ወይ አንድ ይስታል ወይ ደግሞ በቃ ሁለት ቻንስ ነው። እሱን እንዳለ እንውሰደውና ሌሎች የገመቱ ነቢያቶች የእግዚአብሔር ነቢያት ነበሩ ወይስ አልነበሩ? ኖ እኔ የርኩበት ምክንያት አሁን የራስን ሐሳብ እዛ ቦታ ለመስጠት ነው። አንድ ነብይ ትክክለኛ ነው የሚባለው በቆም እኮ አሁን አንተ በትንቢት ነው ብለኛል። ትንቢት አይደል አንድ መስፈርት አሁን ያስቀመጥከው? ባይዘው መስፈርትን ወርጄልሃለሁ። አሪፍ መስፈርት ነው ትንቢት ማለት ትንቢት እንደ መስፈርት ስታስቀምጥ ግን ምን አልከኝ መሰለህ? እየተቆራረጠብህ ነው። ምናልባት አልተቆራረጠም፣ እየተሰማ ነው። እሺ ምን አልከኝ? ኦኬ በዛኛው ዘመን ላይ በነገራችን ላይ ከ10 የሚበልጡ ናቸው ነገስታቶች ማለት ነቢያቶች ማለት ነው። ግን ያኛው ሚክያስ ብቻ ተቃራኒ ሐሳብ ስለተናገረ ታስሮ ነበረ በጉርጓድ ውስጥ። እኛ የምንመለስ ከሆነ ይሄ ይሞታል፣ እኛ ማንመለስ ከሆነ ከጉርጓድ ይወጣል ተብሎ ነበረ በዛኛው ዘመን ማለት ነው። እኔ ግን ወደዛ ሄድኩት ለምንድን ነው? አንድ ክርስቲያን ነብይ ትክክለኛ ነብይ ነው የሚባለው በምንድን ነው? በፍሬው ነው፣ በሚያሳየው ፍሬው ማለት ነው። ቆይ አንዴ እሺ ማቲ፣ መጀመሪያ የመጀመሪያውን መስፈርት ስላስቀመጥክ ያንን መስፈርት በደንብ እንሂድበትና ከዛ ኔክስት ደግሞ ላይክ በፍሬው ስትል ምን ማለት ነው የሚለውን ነገር አንስተን ስለ ፍሬዎቹ ደግሞ እናወራለን። እሺ ስለዚህ መጀመሪያ ግን ትንቢት ነው ብለህ አስቀምጣና ግራ ስላጋባኝ ነው። ምን መሰለህ ግራ ያጋባኝ ብዙ ነቢያቶች ነበሩ አልከኝ። ብዙ ነቢያቶች ነበሩ። አሁን እንደጠቀስከው ከ10 በላይ ሁሉም የእግዚአብሔር ነቢያት ተብለው ነው የሚታወቁት አይደል ማቲ? አዎ። ስለዚህ በእግዚአብሔር ስም የገቡ ሆነው ነው እነዛ ነቢያቶች ወይስ የእውነት ነብይ ነበሩ ማቲ? ላይክ ሐሰተኛ ነብይ ነበሩ ወይስ እውነተኛ ነብይ ነበሩ? ከሚክያስ ውጭ ያሉት ሌሎቹ ማለት ነው። በጣም ጥሩ። እነዛዎቹ ሰዎች ስለበዙ አሁን የይሁዳና የእስራኤል መንግስት ወደ ጦርነት ሲሄዱ የጦር ኃይሎች በጣም በዝቶ ነበሩ። እነሱ የተናገሩት ሁኔታን አይቶ ተናገሩ። ሚክያስን ደግሞ ሲያመጡ እንዲያሉ እነዛ ነቢያቶች እንዲህ ብሎ ታሸንፋለህ ብሎ ይነግረዋል። አንተም ደግሞ መናገር ያለብህ እንደዛ ነው፣ አለበለዚያ ትሞታለህ ሲሉ ነበር። እነዛ ነቢያቶች ጋር በተገናኘ ግን አጠር ያለ ምላሽ ወይ እኔ እንጃ ሐሳቤ ሌላ ቦታ ስለነበር አልሰማሁ ከሆነ ይቅርታ ጠይቃለሁ። አጠር ያለ ምላሽ ብትሰጠኝ። ሌሎች ነቢያቶች ሐሰተኛ ነቢያት ነበሩ ወይስ እውነተኛ ነቢያት ነበሩ? ማቲ አጭር ነገር ንገረኝ እስኪ። ምናልባት ተናግረህም ሊሆን ይችላል። እውነተኛ አይደለም። ስለዚህ ሐሰተኛ ናቸው። ስለዚህ አንተ መስፈርትህ
እውነተኛውን ከሐሰተኛው በሚኪያስ ዘመን ለይቷል ማለት ነው አይደል? አዎ ለማለት የርኩት ለመሰለ እዛ ጋር የርኩት ትክክለኛው ነብይ ሐሰተኛው ነብይ ወይንም የትክክለኛው ነብይ መስፈርት ምንድን ነው ቢባል ፍሬው ነው። ከፍሬው ነው። ቆይ አሁን ወደ ፍሬው እኮ ተመለስኩ። አስተግፊሩላህ። እሺ እሱን እንተውና ወይኔ ዋላህ እንትን ነበር አሁን ላይክ ነብይ። እሺ ፍሬው ስትል እሺ በቃ እናውራ። ወይ ትንቢቱን እንትን ካልክ ኧረ ተው ዋላህ ተው እንትኑን ካላልክ ማለት ነው ምንድን ነው የሚባለው? ይቅርታሽ ማለት ትንቢት ብለሃል። በትንቢቱ ዙሪያ ላይ አሁን እኔ እኮ ኩዌሽን ስላለኝ ነው፣ ጥያቄ ስላለኝ ነው። እሺ በትንቢቱ ዙሪያ ጥያቄ ስላለኝ ነው። ስለዚህ ወይ በትንቢቱ ዙሪያ ትንሽ እናውራና ወደ ፍሬው ወዳልከው ነገር እናልፋለን። በትንቢቱ ዙሪያ ትንሽ አይተን ማለት ነው። ካልሆነ ግን አይ በፍሬያቸው ነው የምናውቃቸው ካልክ ይሄ ፍሬ ያልከውን ነገር ትንሽ በተን አድርገውና አንድ በአንድ ፖይንቶችን እያነሳን ደግሞ እንይ አይሻልም? ማቲ ግን የትንቢቱን እንየው ካልክ አሁን እኔ በትንቢት ዙሪያ ላይ አሁን እጠይቃለሁ። ለምሳሌ አሁን እንደጠቀስከው ሚኪያስ ማለት ነው በቃ ተናገረ፣ ትሸነፋላችሁ አለ፣ ተሸነፉ። እንደተናገረው ተፈጸመ ማለት ነው። ጥሩ ግን ይሄ የመሆን እድል የሚባል ነገር አለ። የመሆን እድል ፕሮባቢሊቲ ቲዮሪ የሚባል ይሄ ፕሮባቢሊቲው ምናምን እንግሊዘኛዬን ተውና የመሆን እድል ቲዮሪ የሚባል ነገር አለ። ያ ምንድነው? አንድ ነገር የሆነ ግምት ስታስቀምጥ ስንት ፐርሰንት አለው የመሆን እድልህ ምን ያክል ፐርሰንት ነው የሚል። አሁን አንተ ያስቀመጥከው 50% ነው ነው ሚኪ ነው ነው እኔ ለዛ አይደለም ወደዛ ያድርኩት። አሁን ለምሳሌ ኢሳያስ ኢየሱስ ክርስቶስ እንደሚወለድ ከ700 ዓመት በፊት ተናግሮ ነበር። ገብቶሃል? አሁን እኔ ይሆናል አይሆንም የሚለው ጥርጥር ውስጥ ማግባት አይደለም ወደዛ ያድርኩት። ገባኝ። ቆይ አንተ እኔ የኔን ሐሳብ አልተረዳሁም። ይኸውልህ ለእውነተኛ ነብይ እንደ መስፈርት የምታስቀምጠው ነገር ትንቢትን ከሆነ ለእውነተኛ ነብይ እንደ መስፈርት የምታስቀምጠው አንተ ትንቢትን ከሆነ ለምሳሌ ሙሉ በሙሉ ስለተፈጸመ ሚኪያስ የእግዚአብሔር ነብይ ነው፣ እውነተኛ ነብይ መሆኑ ታወቃል። ጥሩ። አሁን እኔ የምጠይቅ ጥያቄ ትንቢትን ክሊር አድርገን ከዛ በኋላ ወደ ሐሳባችን እንሄዳለን። ከተናገረው በግማሽ ተፈጽሞ በግማሽ ባይፈጸምስ? አሁን ለምሳሌ እኔ የሆነ ነብይ መጣ፣ ነብይ ነኝ አለ ማለት ነብይ መጣ ሳይሆን ነብይ ነኝ ብሎ ተናገረ፣ ክሌም አደረገ ምናምን ነብይ ነኝ ብሎ የሆነ ትንቢት አወጣ። ለምሳሌ ማቲ የሚባለው ሰውዬ ጉዞ ይወጣል ከሳምንት በኋላ አለ። ከሳምንት በኋላ ጉዞ ይወጣል የሚሄደውም ወደ ሐዋሳ ነው ብሎ ተናገረ። ከዛ ያ ከሳምንት በኋላ አንተ ጉዞ ወጣ፣ ላይክ ከትንቢቱ ግማሹ ተፈጸመ ማለት ነው። ግን ወደ ሐዋሳ ሳይሆን ወደ ጎንደር ሄድክ። ይሄ እውነተኛ ነብይ ነው የሚባለው ወይስ ሐሰተኛ ነብይ ነው የሚባለው? ከተናገረው ነገር ውስጥ ግማሹ ተፈጽሟል፣ ግማሹ አልተፈጸመም ማለት በጣም ጥሩ። እሺ ትንቢቱን ክሊር እናርክሳል ግን እንጂ እኔ በትንቢቱ ላይ ለማውራት አይደለም ወደዛ ያልኩት። መጀመሪያ ለምሳሌ አንድ ነብይ የሆነ ነገር ሲናገር በጊዜና በሰዓት ገድቦ ከተናገረ፣ ለምሳሌ ነገ እንደዛ ይሆናል ነገ ብሎ ሰዓት ገድቦ ሲናገር ትንቢቱ የተናገረው ትንቢት ሀፍ በሀፍ የሚፈጸም ከሆነ ትክክለኛ ነብይ አይደለም። ምክንያቱም በእግዚአብሔር ስም ወይንም በትክክለኛ አምላክ ስም ከተናገረ ሙሉ ነው መሆን ያለበት። አንድ ሁለተኛ ደግሞ ይሆናል ካለ ያለ ገደብ ማለት ነው። ይሆናል ይሄ ነገር ይሆናል ካለ ሰዓትና ጊዜ አለው። ምክንያቱም ስላልገደበ መቼም ይሆናል ትክክለኛ ነብይ ከሆነ ማለት ነው። ስለዚህ ፈጻሚው እግዚአብሔር ስለሆነ ያ ነገር ደግሞ በእግዚአብሔር እጅ ነው ያለው ማለት ነው። ጥሩ ሐሳብ ጥሩ አግኝቻለሁ። ምንድነው ለምሳሌ ማቲ ይሄዳል ካለ የጊዜ ገደብ ካላስቀመጠ የዛሬ 10 ዓመትም ይሄድ ወይም ደግሞ አንድ ወር ብቻ አይተን ያዋሌ ደም እንኳንልም ነው ያንተ ሐሳብ። ስለዚህ ከ10 ዓመት በኋላም ሊሄድ ይችላል። ያ ሐሰተኛ ነብይ ይሁን እውነተኛ ነብይ ይሁን አያሳይም ነው። በዚህ ሐሳብስ ማማለሁ የጊዜ ገደብ ስላላደረገለት። ግን አንተ መጀመሪያ ደግሞ ያስቀመጥከው ነገር አለ። እሱም ምንድነው ስፔሲፊክ ተናግሮ በዚህ ጊዜ ምናምን እንደዚህ ብሎ እንደተናገረው ግን ካልተፈጸመ ወይም ግማሹ ተፈጽሞ ግማሹ ካልተፈጸመ ያ አካል ነብይ ነኝ ብሎ የተነሳው ያ አካል ሐሰተኛ ነብይ ነው ማለት ነው አይደለም? ማቲ ሁለቱ ሐሳቦችን ለማግኘት ያክል ነው።
ምን አልከኝ? አዎ በትክክል እሺ ጥሩ ዳሪኬት አለ አቡኪ ሚዩት አንሳና አውራ። ሰላም አለይኩም ምንድነው እያልከን ያለው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፒኬ እንዴት ነህ? ደህና ነኝ አልሐምዱሊላህ። እሺ ወደ ትንቢቶቹ ልምጣና ወአለይኩም ኮሜንት እየጻፍኩኝ ነበር ይቅርታ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባፍ ነበር እየጻፍክ ነበር? ያው ሚዩት ለማንሳት አሁን ለምን ሰፋ አታረገውም? አረዳድ አሁን እዚህ ጋር ችግር ይሆናል። ሚዩት ለማንሳት ግዴታ ከኮሜንት እንትን ማለት አለብኝ። ስለዚህ አልመለ ወጥቼ እንደገና እንትን ከማድረግ ብዬ ነው። አይ ዳሪክ የሚባል ልጅ ነበር ላስተዋውቅህ ብዬ ነበር እዚህ ቤት ያመጣሁት። በቃ እንትን አላለም። ኢንሻአላህ ከመጣ እንትን ይላል። ያው እኔም ስልኬ እስኪዘጋ ያው አለው እዚሁ ነው። 19% ስትል ሰምቼ ነው መጥቼ እዚህ ቁብ ያልኩ። 8% ሆኗል። በቃ ጌታ ይባርክ ደርሶልሃል። እሺ ማቲ ወደ ጉዳዩ እንግባና እንደ መጀመሪያ ትንቢት እንግዲህ ከ700 ዓመት በፊት ብለህ ኢሳይያስን አንስተ ነበር። ኢሳይያስን ሰው እስኪ ወደ ትንቢተ ኢሳይያስ እንለፍና ያው ስለ ኢየሱስ ስላልክ ስለ ኢየሱስ ስለተነገረው ትንቢት እናያለን ማለት ነው። አሁን አንተ በአንተ መስፈርት ነው እኔ ያላወጣሁልህም መስፈርት ሐሰተኛ ነው እውነተኛ ነው ለሚለው ኖርማሊ ሐሳብህን ነው ክሊር ያደረክልኝ። ስለዚህ አንተ ባነሳው ሐሳብ ዙሪያ እስኪ እናወራለን። አንዴ አረማን ሚዩት አድርጉት። አረ ጌታ ሆይ ይቅር በለን። ምን ሆኖ ነው ኮኔክት አልሆነ ያለኝ ዛሬ ታብሌት? እሺ ቆይ ትንሽ እሺ አንቀጽ እስካወጣ ነው። ይቅርታ እንግዲህ ዩኤስቢ እሺ ምንድን ነው? አንዴ ኬብል ልቀይርሽ። አዛኩ ግን እሺ ለማንኛውም ኢሳይያስ 7:14ን የሚከፍትልኝ ሰው ካለ አንዳችሁ እስኪ ክፈቱልኝ። እኔ ልክፈትልህ? እኔ ልክፈትልህ የማይመቻቸው ከሆነ ሪስታርት ላድርገው። እስከዛ ታብሌቴን እምቢ አለ። ዩኤስቢ ኮኔክት አልሆነ አለኝ ከፒሲው ጋር። እሺ ክፈቱልኝ። አንድ አስፋኝ ልክፈትልህ? አስፋኝ በደንብ ብትበላኩ ትሰፋ ነበር። ይሄኔ አንተ የሆነ አፊስት ነገር ይዤ ነበር ነው። አይስ ኢሳይያስ እንትን አልከኝ? 7:14ን ክፈትልኝ። ኦኬ ትንቢተ ኢሳይያስ ምዕራፍ 7:14 ነው። ኦኬ ካሜራ ልክፈት? አዎ ክፈት። ለካሜራው ላይ ይወጣ። ካሜራው እንደ ትናንትናው እንዳይገለበጥብህ ፋሩቅ አስተካክለው። አይገባም እኮ ቅጥነቱ ከካሜራው ውስጥ ራሱ አይገባም።
ምንም እንዳፈራሽ ስማ ተው ይስተዋል። እሺ ስለዚህ ይላል። ስለዚህ ቆይ አድምጡ። እሺ ግን ምንድነው ካሜራ ሀቢቢ? ካሜራ ነው ተማ አይነበብልህ? ትንሽ የደበዘዘ ይመስላል። ግን ቆይ እስኪ አይ ቲንክ አሁን የኔ ራሱ ይሰራልኝ መሰለኝ እና በቃ አንተ ደዘጋው ነው ከምትሳቀቅ አታነበው እንዴ? ቆይ አይ የኔ ይሰራልኝ መሰለኝና አሪፍ። አንተ ድሮስ አንተ ነው ምን ምግብ ይበላው ነበር ነው ለስንት ሺህ መምጣት ያንተ ነው። በደንብ ብትፈላኩ ትሰፋ ነበር ብዬ ነበር። እምቢ አልካን አንተ ራሱ። እሺ አሬ ነገር የስክሪን ኳሊቲው ነው እንዴ? ኦኬ አሁን ጥርት ያለ ነገር ይመስላል። ኢሳይያስ 7:14 እሺ ይሄ ማቲ ይሄ ትንቢት ስለማን ነው የሚያወራው? ስለ ኢየሱስ። ስለ ኢየሱስ። እሺ ይሄ ትንቢት ተፈጽሟል ብለህ ታምናለህ ማቲ? ሙሉ ማለት ያለፈ ትንቢት ነው ወይስ መጪ? አዎ ተፈጽሟል። ጥሩ እሺ ምን ይላል ትንቢቱ? አዎ ምን ይላል ትንቢቱ? ስለዚህ ጌታ ራሱ ምልክት ይሰጣችኋል ይላል። ይሄን ፓርት ለለፈውና እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ድንግል ጸንሳለች ወይስ አልጸነሰችም ማቲ? ጸንሳለች። ወንድ ልጅ ወልዳለች ወይስ አልወለደችም? ወልዳለች። ስለዚህ ትንቢቱ ተፈጽሟል። በዚህ በኩል አማኑኤል ብላ ትጠራዋለች ይላል። ጠርተዋለች ወይስ አልጠራችውም? አማኑኤል ብላ። በጣም ጥሩ። አማኑኤል ማለት ትርጉሙ እግዚአብሔር ከኛ ጋር ማለት ነው ብዬ አልጠየቅኩም ማቲ። አማኑኤል ትርጉሙ እንደዚህ ነው ሳይሆን የሚለው አማኑኤል ብላ ትጠራዋለች ነው የሚል አይደል? ቅድም መስፈርታችንን ታስተውላለህ? አንደኛ አልጠራችም። እሺ ገብቶኛል። አንደኛ አልጠራችም፣ ጠራችም በለክ እዚህ ጋር ለመወሰን ይከብዳል። እንዴት ብትል መጽሐፍ ቅዱስ ሲናገር በዚህ መጽሐፍ ላይ ብዙ ማለት በኢየሱስ ክርስቶስ ዘመን ብዙ ነገር የሆነ ነገር አለ የምጽፍ ከሆነ ወርቀት አይበቃውም ተብሎ። አዎ ግን ጠርተዋለች የሚል ምንም አይነት ማስረጃ የለም አማኑኤል ብላ መጥራቷን የሚያሳይ ከመጽሐፍ ቅዱስ ውጪም በመጽሐፍ ቅዱስ ውስጥ ማስረጃ የለም። ጥሩ አይ ቲንክ የማቴዎስ ጸሐፊ ምን ብሎ ነው ትንቢቱን ያስቀመጠው? የማቴዎስ ጸሐፊው አማኑኤል ብሎ ነው ያስቀመጠው። ለምሳሌ እዛ ጋር ስትሄዱና እናያለን። አማኑኤል ምን ብለው ይጠሩታል ነው ብላ